እንደምን አላችሁ የሆፕ ቻናል ቤተሰቦች? ይህ በየሳምንቱ የሚቀርብላችሁ ሆፕ ቤተሰብ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ላይ የተለያዩ የቤተሰብ ጉዳዮችን አንስተን ከእናንተ ጋር ጊዜ እያሳለፍን እንገኛለን። ባለፈው ሳምንት እንደጀመርነው የአባቶችን ወግ ከአባቶች የተለያዩ ምክሮችን እንደሰማችሁና አባትነት ያለውን ሚና ያለውን ኃላፊነት ያለውን ትልቅ ቦታ እንዳስተዋላችሁና ብዙ እንደቀሰማችሁ እናምናለን። አንዳንድ ሰዎች ስለ አባቶቻቸው በጣም ብዙ አውርተው ብዙ ብለው አይጠቅሙም። አንዳንዶች ደግሞ አባቴ ሳይሆን እናቴ ብለው ይላሉ። በሁሉም ሂደት ውስጥ ግን ወላጆች በልጆች አስተዳደግ ላይ ትልቅ አስተዋጽኦ አላቸው። ዛሬ ደግሞ ባለፈው ሳምንት እንደጀመርነው አባቶች በቤት ውስጥ ያላቸውን ሚና የበለጠ አትኩረት ሰጥተው እርስ በርሳቸው እየተነጋገሩ እርስ በርሳቸው እየተወያዩ ለእኛ የህይወት ተሞክሯቸው እያጋሩንና እያካፈሉን ብዙ እንደሚያስተምሩን ዛሬም ባለሙሉ ተስፋ ነን። በዚህ ፕሮግራም ላይ ያላችሁን ሀሳብ ያላችሁን አስተያየት እንዲሁም ደግሞ በቤተሰብ ጉዳይ ያላችሁን ጥያቄዎችም እና አስተያየቶችም በዚህ ጉዳይ ደግሞ እኔ እንድታግዙኝ ይፈልጋለሁ፣ በዚህ ጉዳይ ላይ እንድትጸልዩልኝ ይፈልጋለሁ የምትሏቸውን ጥያቄዎች ከታች በሚቀመጡት ስልክ ቁጥሮች ላይ እየጠየቃችሁ ጥያቄያችሁንም ሀሳባችሁንም የጸሎት ጥያቄያችሁንም ሁሉ ወደኛ ማቅረብ ትችላላችሁ። እኛም እግዚአብሔር በረዳን መጠን ያለነው እንደ ቤተሰብ እርስ በርሳችን አብረን እንድናድግ ነውና እርስ በርሳችን እየተደጋገፍን በጸሎት ከእናንተ ጋር አብረናችሁ ለመሆን በእግዚአብሔር ፊት ቃል እንገባለን። እንግዲህ ባለፈው ሳምንት በጣም ጥሩ ጊዜ ነበረን። ዛሬ ደግሞ ሁለተኛውን ክፍል ይዘን እንቀርባለን። የአባትነት ሚና በጣም ሰፊ ነው፣ ግን በተቻለ መጠን እጥር አድርገን ደግሞ ዛሬ ሌላውን ክፍል ያልነካነውን ክፍል እንነግራለን። እንግዲህ ወደ አባት እንግዲህ አንዱ ባል ነው እና በባልና በሚስት መካከል ደግሞ አልፎ አልፎ ግጭቶች ይከሰታሉ። ሁሉ ጊዜ እንደምናወራው ትዳር አልጋ ባልጋ አይደለም። በሂደት ውስጥ አንዳንድ ኮንፍሊክት ግጭቶች ይኖራሉ። በዚያ ዙሪያ ላይ እንግዲህ እንደዚህ አይነት ነገር በሚከሰትበት ጊዜ እንደ ባል ወይም እንደ አባት እንደነዚህ አይነት ነገሮችን እንዴት መፍታት አለበት? ባይዘው ሚስቶች ብዙ ጊዜ ወንዶችን ይከሱናል። የኔ ባል አያደምጠኝም ሁሉ ይላሉ እና አለማድመጥም አለ። እነዚህ ነገሮች በሚከሰቱበት ጊዜ እንዴት ነው ሪያክት የምናደርገው? እና እስቲ ከሙሴ ልጀምርና ጥቂት ሀሳብ ስጠን። ሁለት አእምሮ ያላቸው ሰዎች፣ ሁለት የተለያየ ነገር የሚያስቡ፣ ሁለት የተለያየ አመለካከት ያላቸው ሰዎች ስለ አንድ ነገር ተመሳሳይ ነገር ላይኖራቸው ይችላል። ሊለያዩ የተፈጥሮ ነገር እንደሆነ ወይም እንደ ትልቅ ነገር አድርገን ልንመለከተው አይገባም። የመጀመሪያው ነገርና ትልቁ ነገር ልናውቀው የሚገባው ነገር እሱ ነው። ሁለተኛ ነገር ደግሞ አለመግባባቶች በሚፈጠሩበት ጊዜ አለመግባባቶችን እንዴት አድርገን ልንመለከታቸው እንዴት አድርገን ልንፈታቸዋለን የሚለውን ነገር ረጋ ባለ መንፈስ፣ በጣም ከስሜታዊ በራቀ መንፈስ ነገሮችን በማስተዋል ልንመለከታቸው ይገባል። ሁልጊዜ እንደሚባለው ሰው በጣም ሲደሰት ተስፋ መስጠት የለበትም፣ በጣም ሲቆጣ ደግሞ ውሳኔ መወሰን የለበትም። ምክንያቱም የዛን ጊዜ የዛ ሰው አእምሮ ትክክለኛ ፖዚሽን ላይ ስላልሆነ የሚናገራቸው የሚያደርጋቸው ነገሮች ትክክል ስለማይሆኑ ማለት ነው። እኔ በግሌ ከባለቤቴ ጋር በአንዳንድ ጉዳዮች ላይ የማንግባባቸው ሀሳቦች አሉ፣ አንዳንድ እይታዎች አሉ። አንዳንድ የማናግባባቸውን ሀሳቦች ለማስታረቅም አንታገልም። ምክንያቱም ያ የእሷ አመለካከት ነው፣ አከብርላታለሁ። እሷም የኔ አመለካከት ነው፣ ታከብርልኛለች። ግዴታ ሀሳቡ ታርቆ በአንድ መሆን አለበት ብለን አንከራከርም፣ ጊዜም አንወስድበት። በቃ ልዩነቶቻችንን አክብረን ነው የምንቀጥለው። ላንታጠፍ እንችላለን፣ ወደዛ ሀሳብ ላንመጣ እንችላለን። ስለዚህ ልዩነቶቹን ኦኬ፣ ባለቤቴ የሚያየው ይሄን ነገር እንደዛ ነው፣ ሚስቴ ደግሞ ይሄን ነገር የምትመለከተው እንደዛ ነው ብለን ልናልፋቸው የምንችላቸው ሀሳቦች እንዳሉ ልንገነዘብ ይገባናል። ሁለተኛው በጣም ጥሩ ነገር እኛ ከልምዳችን የምናደርገው በልጆቻችን ፊት ምንም አይነት ግጭት አድርገን አናውቅም። በልጆቻችን ፊት ምንም አይነት የሆነ ሆት የሆነ ዲስከሽን፣ ይቅርታ እንግዲህ ቃላት ስለቀላቀልኩኝ፣ ከባድ የሆነ ድምፅ ከፍ ያለ ንግግር ራሱ እናደርግ። ጊዜ እንመርጣለን፣ ቦታ እንመርጣለን። አብረን ሻይ ቁጭ ብለን ይሄን ነገር እንዴት አይተው ነው ይሄን ነገር እንዴት አይተሽ ነው የሚለውን ግልጽ የሆነ ውይይትን እናደርጋለን። ያ ሲሆን ሳለ ግጭቱን እንፈተዋለን። በቀላሉ ያ ነገር ይፈታል። ሁለተኛ ነገር ደግሞ ሌላኛው መጨመር እንፈልገው ውስጣችን ይዘን አናቆይ። ቅር ያለን ነገር ካለ
ያልገባን ነገር ካለ ጥያቄ ውስጣችን ካለ አናቆየው። ጊዜ ስናገኝ ቀስ ብለን ማሬ ይህን ጉዳይ ግን እንዴት ነበር ያየሽው ብለን በፍቅር ቃል ብንጠይቃቸው ይሄማ እንዲህ ማለት ነው ብሎ በቀላሉ ይመልሱልናል፣ ወይም በቀላሉ ያንን ነገር ልንረዳው እንችላለን። ይህንን ልናደርግ ይገባናል። ሌላኛው መጨረሻ ማንሳት የምፈልገው ሀሳባችንን ግልጽ አድርገን እንነጋገር። ብዙ ጊዜ የሰዎች አለመግባባት የሚፈጠረው እሷ እንደዚህ አስበው ሊሆን ይችላል የሚል ግምታዊ የራሴን ሳላናግራት ሳላዋራት የራሴን ግምታዊ አመለካከቶችን ይይዛለሁ። ያ መሆን የለበትም። እንዲህ ማለት እርግጠኛ መሆን አለብን። በአንድ ሀሳብ ላይ እንዲህ ማለት ፈልገህ ነው እንዲህ ማለት ፈልገሽ ነው የሚለውን ነገር ግልጽ የሆነ ግምታዊ ሀሳብ በውስጣችን አስቀምጠን ሳይሆን፣ ምክንያቱም የገመትነው ካልሆነ ነው በኋላ ላይ ቅሬታውም የሚፈጠረው አለመግባባቱም የሚፈጠረው። ግን አስቀድመን ሊባል የተፈለገውን ነገር ግልጽ በሆነ ሁኔታ ልናስቀምጥ ይገባል። ከሁሉ በላይ ደግሞ አብረን መጸለይን ማዘውተር መቻል አለብን። ብዙ ጊዜ ባሎች ላይ ያለው ክፍተት ምንድነው? ባሎች ብቻችንን ወደ እግዚአብሔር በቀኛ ብቻችንን እንሄዳለን። ለምን እንደዛ ይሆናል? ሚስቶቻችን እኛ ሌሊት ተነስተን ምንጸልይ ከሆነ ሚስቶቻችንን ቀስቅሰን አብረን እንጸልይ ማለትን መማር መቻል አለብን። አብረን ስንጸልይ፣ አብረን ስንንበረከክ፣ ቤተክርስቲያን እኛ ብቻችን መሄድ የለብንም። ሚስቶቻችንን ይዘን መሄድ መቻል አለብን። ሁል ጊዜ በእግዚአብሔር ፊት እኩል እንደግ። አንዱ ወደ ላይ ይሄደ አንዱ ወደ ታች መምጣት የለበትም። እኩል ማደግ መቻል አለብን። ሚስቶቻችንን ወደ ኋላ መተው የለብንም እና ያን ነገር ልናደርግ ይገባናል። የቤተሰብ የጸሎት ጊዜ ሊኖረን ያስፈልጋል። እነኚህ ነገሮች የምናደርግ ከሆነ በእውነት ትዳራችን ያማረ መልካም ይሆናል። ግጭቶቻችንን የምንፈታበት መንገድ ከባድ አይሆንብን ብዬ አምናለሁ። ወንድሜ ሙሴ በደንብ ገልጾታል። የተወሰነ ለመናገር እኔ አሁን በትዳር 15 ዓመት እያለፈኝ ነው እና እውነት ለመናገር በትዳር ህይወት ምንም ክርስቲያኖች ብንሆን ምንም። አመሰግናለሁ። በጣም ግሩም ሀሳብ ነው። ኢሳያስ እዚህ ላይ ትንሽ የምትጨምረው ነገር አለ? ወንድሜ ሙሴ በደንብ ገልጾታል። የተወሰነ ለመናገር እኔ አሁን በትዳር 15 ዓመት እያለፈኝ ነው እና እውነት ለመናገር በትዳር ህይወት ምንም ክርስቲያኖች ብንሆን ምንም ጠንካሮች ብንሆንም ሰው ነንና እንሳሳታለን፣ እናስቀይማለን። እንደዚሁም ደግሞ ሚስቶቻችንም ደግሞ እኛንም ሊያስቀይሙ ይችላሉ። ነገር ግን ትልቁ ነገር አልጋ በአልጋ የሆነ ህይወት የለም በዚህ ምድር ላይ። መገንዘብ ያለብን ገና ወደ ትዳር የሚገቡ ወጣቶችም ትዳር ውስጥ እያሉም አሁን ችግሮቻቸውን እንዴት መፍታት እንዳለባቸው የሚያስቸግሯቸው ሰዎችም ካሉ ትልቁ የመጀመሪያዊ የእግዚአብሔር ቃልም እንደሚናገር አብረህ ስትኖር በስተት በሚመስል ነገር ላይ መቆጣት በመጽሐፍ ቅዱሳዊ ነው። ምክንያቱም ተቆጡ በቁጣችሁ ግን ምን ይላል? ፀሐይ እንዳይገባ ይላል። ምክንያቱም የፍቅር ቁጣ መቆጣት አለ። ምክንያቱም የማነጽ አብሮ የማደግ ነው እንጂ የመጠፋፋት አይደለም ማለት ነው። ምክንያቱም እንዳውም ጥፋትን አይቶ የሚያልፍ ወደ ክራይሲስ ወይም ደግሞ ወደ ውድቀት ነው የሚሄደው። ስለዚህ ስህተት በሚመስለው ነገር ላይ እኛ ይህንን ደግሞ ፖዚቲቭሊ ወይም ደግሞ በቅንነት ማየት መቻል አለብን። የመጀመሪያው። ሁለተኛው በዚህ ቁጣችን ከልብ የመነጨ እውነተኛ ፍቅር በሆነው እንጂ ለመጉዳት ወይም ደግሞ በቃላት ለመጉዳት ወይም ደግሞ ለማሸማቀቅ መሆን የለበትም። ትልቁ ደግሞ መፍትሄው ይቅርታን መለማመድ። በጣም በትዳር ውስጥ የሚያስቸግሩ ወይም ደግሞ በሪሌሽንሺፕ ውስጥ በግንኙነት ውስጥ ሰውን የሚያስቸግር ቢያጠፋም ወይም ባያጠፋም ብታጠፋም ወይም ባታጠፋም ይቅርታ መጠየቅ እንደ መሸነፍ ወይም እንደ ነውር የሚመለከቱ ሰዎች፣ ይሄ ደግሞ ኃጢአት ነው የሚመነጨው ከልብ መደንደን ነው የሚመጣው እና የእግዚአብሔር ልብ የክርስቶስ ልብ ካለን ተበድለንም ወይም ደግሞ በድለንም ይቅርታ የማድረግ ወይንም ደግሞ ይቅርታ የመጠየቅ ልምድ ሊኖረን ይገባል። እንደዛ ሲሆን ፍቅር ወይንም ደግሞ ግንኙነት እያደገ እየጎለበተ ያድራል። ሌላው እርስ በራሳችን የመነጋገር ሁኔታ ካለ ወይንም ደግሞ የመቀያየም ሁኔታ ካለ ለሶስተኛ ወገን አሳልፎ አለመስጠት፣ እሷ ወደ ቤተሰቦቿ ወይም ደግሞ ወደ ምትወዳት ዘመዶቿ አለመሮጥ ወይም እሱን ደግሞ እንደዛው ወደ ወላጆቹ
የተበደለበትን ወይም ደግሞ የተነጋገሩበትን ነገር ለሶስተኛ ወገን አሳልፎ ሰጡ ለክፍተት ይፈጠራል። ይልቁንም አብሮ በለሰለሰ ቋንቋ መነጋገር፣ አብሮ በመጸለይ፣ እግዚአብሔር ፊት በመቅረብ ይቅርታም በማድረግ የተሻለ ግንኙነት የሚያድግ ግንኙነት መፍጠር ይቻላል። በዚህ ሁኔታ ግጭቶችን መፍታት ይቻላል ብዬ ነው ማምነው። እኔም ከባለቤቴ ጋር እንግዲህ በዚህ 15 ዓመታት ውስጥ ስናደርግ የነበረው በመጀመሪያ አካባቢ በጣም እቸገርበት ነበረ። ቅር የተሰኘውበት ነገር ቢኖር ለሰው በመናገር የበለጠ እጎዳበት ነበረ። ነገር ግን ከዛ በኋላ ቀስ በቀስ ባለቤቴም እንደዛው በመናገር እኮ ተጎዳው። ሁለታችንም እየገባን ሲመጣ ችግሮቻችን ወደ ራሳችን ወደ ሁለታችን ብቻ በመመለስ በመነጋገር አሁን ይሄው እግዚአብሔር ይመስገን 15 ዓመት አስቆጥረናል። የተሻለ ህይወት፣ የተሻለ ግንኙነት ላይ መድረስ ችለናል። በጣም ጥሩ ነው። እንግዲህ በእውነት ይሄ ርዕስ አንድ ራሱን የቻለ ከአንድ ሰዓት በላይ የሚፈጅ ነው። ግጭቶች እንዴት የግጭት አፈታት ዘዴ የሚለውን እርግጠኛ ነኝ እንግዲህ የቤተሰብ ዲፓርትመንት በሌላ ጊዜ ርዕስ ይዞ እንደነዚህ አይነት ነገሮችን በአንድ ቀን በጣም ሰፊ ነው። እንደተባለው መጽሐፍ ቅዱስ እኮ ተቆጡ ነው የሚለው፣ ነገር ግን ኃጢአትን አትስሩ ይላል። ቁጣ ኃጢአት አይደለም በራሱ። ነገር ግን ቁጣ ወደ ቂም ሲቀየር፣ ቁጣ ወደ ኩርፊያ ሲቀየር፣ ቁጣ ወደ ቂም በቀል ሲቀየር ነው ኃጢአት የሚሆነው እንጂ ታይክ ኢንዲኬተር ነው። ምንድነው ያስቆጣው ልጅ ባለቤቴ ምንድነው ያስቆጣት ብለን ተመራምረን በሚቀጥለው ጊዜ እንዳትቆጣ ማድረግ አስፈላጊ ነው። ስለዚህ በጣም ግሩም የሆኑ ሀሳቦች ነው የተሰጡት። ግጭቶችን በምንፈታበት ጊዜ የመጀመሪያው ስንቀርብ ንግግራችን ማተሪያ በለሆሳስ መነጋገር አለብን። አንዳንድ ጊዜ በትዳር ውስጥ አይታችኋል፣ ሚስት ቃላት ትላለች፣ እሱ ኃይለ ቃል፣ ቶናችን ራሱ የድምፃችን ቶን እሳት ይፈጥራሉ በጩኸት። ስለዚህ የእግዚአብሔር ቃል ይናገራል እኮ ንግግራችሁ በጨው እንደተቀመመ በጸጋ ይሁን ነው የሚለው። ንግግራችን ማተሪያ ያደርጋል። እንዳለው ወንድሜ እንዳለው ደግሞ በጸሎት መጀመር ከመነጋገራችን በፊት እስቲ እንጸልይ። እኔ አንዳንድ ጊዜ ባለቤቴ ጋራ የሆነ ነገር እንትና እስቲ መጀመሪያ እንጸልይበት ብለን ጸልየን ስንነሳ እንሳሳቅና እንተዋዋለን በቃ ጭራሽ። ምክንያቱም እግዚአብሔር ምን አድርጎታል? መልሶታል በቃ። ስለዚህ እንደዛ ነው። በምንጣላበት ጊዜ የሆነ ግጭቶች ሲፈጠሩ ዋናው ነገር ወንድማችን ሙሴ እንደገለጸው በልጆች ፊት መሆን የለበትም። በልጆች ፊት ባለቤትን መገላመጥ፣ በተለይ ወንዶች መቆጣት አያስፈልግም። በእንግዶች ፊትም አያስፈልግም። ለብቻችሁ እኔና ባለቤት ያለን ልምድ እንገራችሁ። የሆነ ነገር ልነጋገር ስንፈልግ ተያይዘን ወደ ካፌ ነው የምንሄደው። ቤታችን ውስጥ ካልተመቸን እዛ ቁጭ ብለን ካፌ ውስጥ ተረጋግተን ሻይ እየጠጣ እናወራለን። ፈተነው ነው የምንገባው እና እንደዚህ ነገር በጣም አስፈላጊ ነው። ልጆች በጭራሽ አንድ እውነተኛ የሆነ ታሪክ ልንገራችሁ። ብዙ ጊዜ በሌላም ስፍራ ገልጬዋለሁ። እዚህ ገርጂ ስኖር አንድ ጊዜ ከቤታችን በታች በኩል ጩኸት ተሰማ። ምንድን ነው አልኩና መኪና ያለው አለ። እኔ በዚያ ወቅት ቦልስ መኪና ነበረችኝ አስታውሳለሁ። የኔን መኪና ሞተር አስነሳው። ሌላው ሰው ቀደመኝና የሆነች ልጅ ወደ ሆስፒታል ይዘዋት ሄዱ። ምን ነው በረኪና ጠጥታ ነው። እና ለምንድን ነው በረኪና የጠጣችሁ ብዬ ስጠይቅ እናትና አባቷ በየቀኑ ይጨቃጨቃሉ በየቀኑ እና ኧረ እባካችሁ ተው በየቀኑ ኤቭሪዴ። ከዛ የእናንተ ጭቅጭቅ ከማያለችና ጓዳ ገብታ በረኪና ግጥም አደረገች። ግን አልሞተችም። እግዚአብሔር ደረሰላት፣ ድና መጣች። ዘውዲቱ ሆስፒታል ነው ወስደው እንትን ያሏት፣ አልሞተችም። በጣም ነው ያዘንኩት። ልጆች ያን ያህል ነው የማይወዱት። እና እንደዚህ አይነት ባልና ሚስት በምንጨቃጨቅበት ጊዜ በምንም ታምር በልጆች ፊት መሆን የለበትም። ይሄ በጣም አድርጎ አስፈላጊ ነው። እንግዲህ በዚህ ዙሪያ ብዙ ባወራን ደስ ይለኝ ነበር። ሰዓት ስለሌለን ወደ ቀጣዩ ሀሳብ ይሄዳለሁ። አሁን እንግዲህ እስቲ ጋሽ በቀለ ጋር ልምጣና የባልና ሚስት ሚና በጊዜ ሂደት የተለወጠ ይመስላል እና ይሄ የባልና ሚስት ሚና መለወጥ በተለይ በአሁኑ ጊዜ ዘመናዊነት ያመጣው ብዙ ነገር አለ፣ እንደ ድሮ አይደለም። እና ይሄ ምን አይነት አዎንታዊ ጎን አለው፣ ምን አይነት አሉታዊ ጎን አለው? እንዳልከው ቅድምም ጠቀስ አድርገው ነበረ ነው ባለፈው ሳምንት ነው የጠቀስከው መሰለኝ። አንዳንድ ወንዶች ጓዳ ገብተው የሚስቶችን ስራ የማይሰሩ አሉ፣ የሚሰሩ አሉ። እና ይሄንን በተመለከተ ምን አይነት አዎንታዊና አሉታዊ ጎን አለው? ጋብቻ በመሰረቱ ኮንትራት ነው።
የሁለት ወጣቶች ኮንትራት ነው። የዕድሜ ልክ ኮንትራት ማለት ነው። ስለዚህ ኮንትራት እያንዳንዱ የራሱ ስራ ድርሻ አለው። የራሱ ስራ ድርሻ አለው። ኮንትራት ሁለት ግንባር ሲፈጥሩ አንተ ይሄን ትሰራለህ፣ አንተ ይሄን ትሰራለህ። ቤተሰብ ሲመሰረት ባልና ሚስት ኮንትራት እንደያዙ ነው የሚቆጠረው። ከነሱ የሚመጣው ልጅ የዛ ስራ ውጤት ነው። ወደዳችሁም ጠላችሁም ከዚህ ውጭ ሊወጣ አይችልም። ስለዚህ ያንን ድሮ ምንድን ነበር የሚባለው? ሴት ወደ ጓዳ ወንድ ወደ ሜዳ አይደለ? አሁን አደባባይ ሴቶች ይወጣሉ አይደለ? ድሮ ግን አደባባይ ሴት ከወጣች ባሏ የለም እንደ ነበር የሚባለው። ይሄ አልፎበታል። ምክንያቱም ሴቶች በምንም መልኩ ያነሰ እንትን የላቸውም። አእምሯቸው ከወንድ ያነሰ አይደለም። አስተሳሰቡ ግን እንደዛ ነበረ። የሚማረው ወንድ፣ የሚሸለመው ወንድ፣ ምን የሚደረግለት ጠመንጃ ሁሉ ይገዛለት ነበር አይደለም ለወንድ ልጅ። ሴቷ ግን መዳር ብቻ በቃ። ስለዚህ ያ ዘመን አልፏል። አሁን የእኩልነት፣ የመተሳሰብ፣ የአብሮ መኖር፣ የአብሮ ልጆችን የማሳደግ ዘመን ላይ ያለ ነው። ከዛ ዘመን ውጭ ወደ ኋላ እንጎትታለን ብንል ምናልባት አስቸጋሪ ይሆናል። ወላጆቼ ትዝ ይሉኛል። አብሮ ሲሰሩ ውሎ ማሳ ላይ እሷ ያኔ ወፍጮ ብዙም አልነበረም። ስለዚህ የቤት ወፍጮ ነው፣ እዛ ይፈጫል። እኛን አብልታ የእሱን እግር አጥባ እሱ ከተኛ በኋላ እሷ ወፍጮ ላይ ምን ያህል ከባድ እንደሆነ እዩ። ጠዋት ደግሞ እሷ ናት ቀድማ የምትነሳው። ጥጃ ማስወጣት፣ ከብትን ማስወጣት፣ ምን ማድረግ። ምናልባት ደህና ልጆች ካሉ ይረዷታል። አቶ ባል ግን በእርሻ ጊዜ ከሆነ ሞፈርና ቀንበሩን ይዞ ወደ እርሻው፣ እሷ ደግሞ በጊዜ ምግብ ካላመቀረበችለት ሌላ ጣጣ ነው። ስለዚህ የባርነት ዘመን ነበር ያ። በአሁኑ ጊዜ ደግሞ ከዛ ርዝራሽ መጣና ወንዱ ተማሪ ስራ ያዘ፣ ሴት ቤት ነው የምትውለው። ስራ የላትም፣ ልጆችን ታሳድጋለች። አቶ ባል ሲመጣ እሷ ቁጭ ብላ ስትዝናና የዋለች ይመስለዋል። እሱ ብቻ ሰራተኛ ሆኖ እሱ ብቻ እንጀራ ስለሚያበላ በቃ ጌታ ሆኖ መኖር ይፈልጋል። ኮንትራቱ እዚህ ላይ የለም ማለት ነው። ሁለቱም ቦታ በድሮም በመካከለኛው። በአሁኑ ጊዜ ግን ልክ እንደ ፈረንጅ ጠዋት አቶ ባልም ወይዘሮ ሚስትም አብሮ ወደ ስራ ይሄዳሉ፣ አብሮ ይመለሳሉ፣ ስራቸውን ይሰራሉ። ልጆችን የሚያስጠና አቶ ባል ይሆናል፣ እሷ ቤት ውስጥ ያለውን ስራ ታከናውናለች። አሁን እኮ እኛ ችግር የለም፣ ሰራተኛ ይኖራል ቤት ውስጥ። ሌላ ወደ ሰራተኛው ከሌለስ ምንድን ነው የሚደረገው? ያንን ማሰብ አለብን። ስለዚህ ምንድነው መተሳሰብ የሚባለው ነገር በምንድን ነው የሚመጣው? ከፍቅር ነው የሚመጣው። ፍቅር ከሌለ፣ ሰላም ከሌለ ቤት ውስጥ ያ ሊሰራ አይችልም። ስለዚህ አንዱ ብቻ እኔ ነኝ የሚለው ነገር ትቶ ሚናቸው እኩል ነው። ቅድም ባለፈው ጊዜ ነግሬያቸዋለሁ። ልዩነታችን እኮ እሷ አምታ ስለምትወልድ ነው እንጂ እኩል ነን ብያለሁ አይደል? ስህተት የለበትም። ባዮሎጂካሊ እንደዛ ነው ያለው ነገሩ። ስለዚህ ወንድ እንዳው የበላይ ነኝ የሚልበት ዘመን ያበቃለት ይመስለኛል። ቴንክ ዩ። እንግዲህ በዚህ ላይ ብዙ ሀሳብ ስለተሰጠ እኔም የምጨምረው ነገር አይኖርም። ወደሚቀጥለው ብንሄድ ጥሩ ነው እና እንግዲህ አባቶች በተለይ አንዱ የምንወቀስበት ለቤተሰብ ጊዜ አይሰጡም የሚባል አለ። እንግዲህ ሁሉ አባት አይደለም፣ ነገር ግን ጀነራሊ ብዙ አባቶች በተለይ ትዳር እንደ ፕሮጀክት እያዝ ነው። በነገራችን ላይ ሚስቶች ትዳርን እንደ ፕሮጀክት አይደለም ያዩት። ከትዳር ከማግባታቸውን በፊት ካገቡም በኋላ የሚደክሙት ለቤታቸው ነው። ጊዜያቸውን መስዋዕት የሚያደርጉት ለቤታቸው፣ ምንም ጥያቄ የለውም። ወንዶች ግን እንደዛ አይደለንም እና ይሄ ፕራይም ታይም በተለይ አስፈላጊ ዋና ጊዜ ለሚስታችን ጊዜ መስጠት፣ ለልጆቻችን ጊዜ መስጠት ያንሰናል እና በዚህ ዙሪያ ላይ ምን ያህል አስፈላጊ ነው? ወንድሜ ብሩክ አንተን ነው የምጠይቀውና
ፕራይም ታይም ለቤተሰብ መስጠት ለልጆችና ለሚስት መስጠት ምን ያህል አስፈላጊ ነው? ደረጃ ተሸልሟል እና የፊልሙ ርዕስ ምንድነው? ስራ የላትም የሚል ነው እና ፊልሙ የሚያሳየው ምንድነው? ያቺ ሴት ጠዋት ተነስታ የምትሰራውን ስራ፣ ባልየው ያው አንድ ስራ ነው የሚሰራው፣ ሚስትየው ግን ከጠዋት ተነስታ የምትሰራቸውን ነገሮች በሙሉ በዶክመንተሪ ፊልም ሰርቶ ርዕሱ ግን ስራ የላትም ይላል እና ያ የነሱ ትልቅ ድካም እንዳለ ያሳያል። የመውለድ፣ የማጥባት፣ ልጆችን የመንከባከብ ብዙ ትልቅ ኃላፊነት እነሱ ላይ ስለሚወድቅ ባልየው ደግሞ በተቻለ አቅም ለሚስት ጊዜ መስጠት ያስፈልጋል። እንግዲህ በዛ በኩል የራሴን ኤክስፒሪየንስ ለመናገር በፊት እንደነበረኝ አይነት ህይወት አይደለም ያለኝ። ያ ማለት በፊት ከጋብቻ በፊት ጓደኛ አለ፣ ሌላ ቦታ መሄድ አለ፣ አምሽቶ መምጣት። ሰው እንደው ብዙ ጊዜ ወንዶች አምሽተን ነው የምንገባው እንጂ እንትን አንልም እና ብዙ ማመሻ አይደለም በነገራችን ላይ ግን አትሊስት በቃ ነፃነቱ ምናምኑ በቃ ማውራቱ ምኑ ስላለ በጊዜ ቤት ለመምጣት ብዙም እንትን አንልም እና ካገባው በኋላ ግን ያ ቶታሊ ተቀይሯል። እንደውም በጣም ብዙ ጓደኞቼ ቀንሻለሁ ፐርሰናሊ እኔ በጣም በቃ ማለት ይቻላል እና አብዛኛውን ጊዜ የተለየ ፕሮግራም ካሌለኝ በስተቀር ወይ የቸርች ፕሮግራም ወይም ሌላ ፕሮግራም ከሌለኝ በስተቀር ቶሎ ብዬ የምገኘው ቤት ነው፣ ወደ ቤት ነው በቃ። ምክንያቱም እዛ ሄጄ የማሳልፈው ጊዜ ወሳኝ ነው ብዬ ስለማስብ እና ከ10 ተኩል እስከ 11 ብዙ ጊዜ ቤት ደርሳለሁ። በቃ ቤት ያለኝ ስራ ምንድን ነው? አንደኛ ባለቤቴን ማገዝ ነው። ያም ኳሊቲ ታይም ነው። ስራ አብረን እንሰራለን። ብዙ ጊዜ ያው ኪችን ስራ ላይ አንዳንድ ነገሮችን በምሰራበት ጊዜ ያው ወንዶች በሁሉም ነገር ላይዋጣልን ይችላል። ግን አንድ ነገር አደርጋለሁ ብዙ ጊዜ ልምዳችንን ሼር ለማድረግ ያክል እዛው ቁጭ ብዬ እሷ ኩክ እያደረገች እናወራለን። በቃ ያ ትልቅ ደስታ ነው የሚሰጣት። ኩክ እያደረገች የውሏን ያጋጠማትን ነገር ትነግረኛለች፣ እኔ ቁጭ ብዬ እሰማለሁ እና ያ ደስታን ይፈጥርላታል። ያንን አይቻለሁ። ስለዚህ አጠገብ ሆኖ ጀስት አሁን ሳሎን ሆኖ ከመቀመጥ ይልቅ ቀላል ነገር ነው ኪችን አብሮ ቁጭ ብሎ ውሏን ማውራት፣ አንዳንድ ነገር ስትፈልግ ማቀበል፣ እነዛ ነገሮችን አረጋለሁ። ያ ትልቅ የሆነ ነገር ነው። ያው አልፎ አልፎ ደግሞ ወክ እንሄዳለን። ያም ጥሩ ነገር ነው። ምክንያቱም አንዳንድ ጊዜ ቤት ውስጥ ሁለው የውጭውን ዓለም ላያዩ ይችላሉ፣ በስራ ሊደክሙ ይችላሉ እና ትንሽ ኢንቫይሮንመንቱ ቀየር ሲል ስሜት የማውራት ስሜቱም ይመጣል። ስለዚህ በዛ በኩል ላይ ትልቅ የሆነ ስራ እየሰራን ያለ ነው። እግዚአብሔር ይመስገን ጥሩ ፍሬም እያፈራን ያለ ነው። ከልጆች አንጻርም እንግዲህ ካየነው ከገባው ጊዜ አንስቶ ወደ ቤት ከገባው ጊዜ አንስቶ አንዱ ትልቁ ስራዬ ከልጆች ጋር መጫወት ነው። ያ የሚፈጥርላቸው ትልቅ የሆነ ኮኔክሽን አለ እና እሱንም በጊዜ ሂደት ነው የተማርኩት። አባትነት በጊዜ ነው እንግዲህ ብዙ ነገሮችን የምንማረው እና በአንዴ አልመጣም እና ልጆችን ትልቁ የተማርኩት ነገር ምንድነው? የልጆችን ሳይኮሎጂ ማወቅ። አሁን ልጆች እንደኛ አይደሉም። በቃ የራሳቸው ዓለም አላቸው፣ የራሳቸው እይታ አላቸው፣ የራሳቸው የአእምሮ እድገት አላቸው። እነሱ ጋር ለመቅረብ ደግሞ እኛ የልጅነት ጊዜያችን ረስተን ነው ያደግነው እና በእነሱ ሌቭል መውረድ ለአባቶች በጣም ተግዳሮት ነው። የእነሱን ሳይኮሎጂ ማወቅ ያስፈልጋል እና ቤት የማደርገው ነገር አንዱ እሱ ነው። በቃ ምንጣፍ ላይ ከእነሱ ጋር ወርጄ ጨዋታቸው ላይ ይወጣሉ፣ እንላፋለን፣ ስማቸዋለሁ፣ በቃ ብዙ ነገሮች እና ያ ትልቅ የሆነ ቦንድ ቤተሰባችን ላይ ፈጥሯል። በጣም በናፍቆት ነው የሚጠብቁኝ ቤት እስክመጣ እና ሁሌም ባለቤቴ የምትለኝ ነገር አለ፣ በጊዜና ቅድም የተባለው ፖይንት አለ። ጠዋት ስንለያይም ማታም ወደ ቤት ስገባ ባለቤቴን ስሜ ነው የምገባው እና እሷ የምትለኝ ነገር አለ፣ በጊዜ ና። እኔም ያው በጊዜ ነው የምመጣው። ልጆቹም ያን ለምደው ልጄን ትምህርት ቤት ስወስደው ይስመኝና ባባ በጊዜ ና ነው የሚለኝ። በቃ ይናፍቁታል ያንን ነገር እና ከነሱ ጋር ጥሩ የሆነ ኳሊቲ ታይም ከነሱ ጋር የማሳልፈው ጊዜ ለእኔ በጣም ትልቅ ደስታ ነው። ለቤተሰቡም ትልቅ ደስታ ይሰጥ አይቻለሁ። እንግዲህ በቴሌቪዥን የምትከታተሉን ውድ አድማጮቻችን ዛሬ በአባትነት ዙሪያ ላይ እናወራው። አባትነት ማለት ምን ማለት ነው? በትዳር ውስጥ ምን አይነት ሚና አለው? በህብረተሰብ ውስጥስ ምን አይነት ሚና አለው በሚል ነው። በአሁኑ ሰዓት እንግዲህ
አባት ከምንም በላይ ለልጆቹና ለሚስቱ የሚሰጠው አንዱ ጊዜ ነው። ጊዜ ይፈልጋሉ ሚስቶቻችን። ቴንክ ዩ። እንግዲህ በቴሌቪዥን የምትከታተሉን ውድ አድማጮቻችን ዛሬ በአባትነት ዙሪያ ላይ ነው የምናወራው። አባትነት ማለት ምን ማለት ነው? በትዳር ውስጥ ምን አይነት ሚና አለው? በህብረተሰብ ውስጥስ ምን አይነት ሚና አለው በሚል ነው። በአሁኑ ሰዓት እንግዲህ አባት ከምንም በላይ ለልጆቹና ለሚስቱ የሚሰጠው አንዱ ጊዜ ነው። ጊዜ ይፈልጋሉ ሚስቶቻችን፣ ልጆቻችን እና አብሮ መሳቅ፣ አብሮ መቀለድ፣ አብሮ መጫወት ብዙ ችላ የተባለ ነገር ነው። ነገር ግን በትዳራችን ውስጥ ትልቅ አስተዋጽኦ እንዳለው ልነግራችሁ እወዳለሁ። እስቲ እንግዲህ ወንድማችን ሙሴ ደግሞ ከልምዱ ደግሞ የሚያካፍለን አለ። ከሚስቶች ጋር ለማውራት እድል አይሰጡም። በቃ ልጆች አባቶችን ጠቅልለው ነው የሚወስዱት። አባቶች ሙሉ ትኩረታችን ልጆቻችን ላይ እንዲሆን ነው የሚፈልጉትና ያንን ነገር በጣም እኔም የተለማመድኩት ያለው ነገር ነውና እኔ ያለኝ ትልቁ ምክር ጊዜዎችን በደንብ እናቅድባቸው። በተለይ ቅዳሜና እሁዶችን በደንብ እንጠቀምባቸው። አሁን ልጆች ትምህርት ቤት ከገቡ በኋላ ብዙ ጊዜ አናገኛቸውም። ሌሊት እንሸኛቸዋለን ትምህርት ቤት። ከትምህርት ቤት ከተመለሱ በኋላ 9 ሰዓት ተኩል 10 ሰዓት ነው የሚገቡት። ደክሟቸው ነው የሚመጡት። ተወሰነ ጨዋታ ይጫወታሉ በራሳቸው። ሰዓቱ በጣም ነው የሚፈጥነው። ብዙ የቤት ስራ የሚሰራ ነገር ይኖራቸዋል። እሱን እያገዝን እያለ የሚተኙትን በቶሎ መሆን አለበት። ያለው ነባራዊ ሁኔታ እሱ ነው። ስለዚህ ልክ 1 ሰዓት 1 ተኩል 1 ሰዓት እራት እየበሉ ነው ያሉት። 2 ሰዓት 2 ተኩል በቃ እንግዲህ አልጋ ላይ መምጣት አለባቸው። በተለይ አናገኛቸው። ግን ቅዳሜና እሁድን እኛ ወላጆች በጣም ኢፌክቲቭሊ ለልጆቻችን ጊዜ ልንሰጥ ይገባናል። የተለየ ፕሮግራም ከሌለን እውነት እግዚአብሔር ለኛ በኃላፊነት የሰጠን ልጆቻችንን ነው። ልጆቻችን ደግሞ የተወሰነ ጊዜ ነው ከኛ ጋር የሚቆዩት። ለሚቀጥለው እድሜያቸው እኛንን ነርቸር የምናደርጋቸው። ስለዚህ ብዙ ልናለማንብዳቸው የሚገባ ብዙ ልናስተምራቸው የሚገባ ነገሮች አሉ። አሁን ለምሳሌ ቤት እኛ ቅዳሜና እሁዳችን በተቻለ መጠን ፕላን አድርገን ከልጆቻችን ጋር አብረን ብዙ አይነት ጨዋታዎችን እንጫወታለን። ጨዋታ ፕላን እናደርጋለን። ቤት ውስጥ የምንጫወታቸው ጨዋታዎች ይኖሩናል። እቃዎችን መደበቅ፣ እቃዎችን ፈልጎ ማግኘት ልጆች ያስደስታቸዋል። ከአባቶች ጋር የሚጫወቱት በቃ ትንሽ ከፍ ራሳቸውን በሚያውቁበት ጊዜ የሚፈልጉት ከልፊያም ከምንም ከጨዋታ የሚፈልጓቸው ነገሮች አሉ። እድሜያቸው ሲደርስ ሳለ ከለሪንግ አብረን ከነሱ ጋር አብረን ቁጭ ሳለ የመጽሐፍ ቅዱስን ታሪክ ማስተምራቸው በዛ አይነት መልኩ ነው። ከለሪንጎችን እናዘጋጅና ታሪኮችን እያወራን ያንን ከለር ውስጣቸው ይቀመጣል። ጊዜ እንሰጣለን። የሚቆራረጡ ነገሮችን ይዤላቸው ሆን ብዬ አስቤው ቅዳሜና እሁድ ወረቀቶችን እንገዛለን። መቀስና ይሄ ማጣበቂያ ወረቀቶችን እናዘጋጃለን። ሁሉም ይይዛሉ፣ እኔም ይይዛለው። ቁጭ ብለን ከለር እያደረግን ያንን ታሪክ አብረን ሼር እያደረግን እንጥፈዋለን። ያንን እናስቀምጣለን። ግድግዳዎቻችን በዛ ዲኮሬት ያደረጉ ናቸው። የልጅ ቤት ነው የልጆቻችን ቤት እና ያንን ማድረግ በጣም ይጠቅማል። እርሊ ጠዋት ላይ የለመዱ ስለሆነ ሌሊት ይነሳሉ ልጆች። ችግር አለ ከልጆቻችን ጋር አሁን ወክ ለማድረግ መንገዱ ምቹ ነው። ልጆቻችን ይዘን መውጣት እንችላለን። ያን በማድረግ ቅድም ጥያቄም ላይ እንዳነሳው ለልጆቻችን ጊዜ መስጠታችን እውነት አይጸጽተን። በኋላ ፍሬው በጣም ትልቅ ነው። በጣም ውጤቱን የምናየው በኋላ ላይ ነው። ስለዚህ ጊዜያችንን አቅደንበት። አሁን ለምሳሌ ከኔ ጋር ከልጄ ጋር ከትልቋ ልጄ 9 ዓመቷ ነው። አንድ ስምምነት አለ። የንባብ ባህሏን እንድታሳድግ አሁን ጎበዝ አንባቢ ሆናለች። 1 ገጽ 10 ብር በአንድ ገጽ 10 ብር ይከፍላል። መጽሐፍቶችን አዘጋጃለሁ እንደ ወላጅ የምታነበው መጽሐፍቶችን እንሰጣታለን። ያንን ታነብና ታሪኩን ቁጭ ብላ እሁድ የሷ ተራ ነው። የቤት የማታ ጸሎት አለ። እሁድ የሷ ተራ ነው። ያነበበችውን ታሪክ ያነበበችውን ነገር ቆማ ትነግረናለች። ያንን ነገር ለሷን ያስቀምጥላታል። ዛሬ አብርሆት ከሷ ጋር ብዙ ጊዜ አብረን እንሄዳለን። የልጆች ላይብረሪ ስላለ መንግስት የሚያመቻቸው ጥሩ ቦታ ስለሆነ እዛ ቁጭ ብላ 3 ሰዓት 4 ሰዓት ቁጭ ብላ ታነባለች። ችግር የለባት። ያ ግን የሚመጣው ምን ሲሆን ነው? ስራ ሲሰራበት ነው። እኔ የሚላ ምን አቋም አለን? ያልዘራ ነው ለማጨድ አንሞክር። በጣም ጥሩ ልጆች እንዲኖሩን ከፈለግን ኢንቨስት እናድርግ፣ ጊዜ ኢንቨስት እናድርግ። ያ ወርዝ ያደርጋል።
የተለየ ስራ ሰርቻለሁ ብዬ ለማሰብ አይደለም፣ ግን ጊዜ ብንሰጥ ግን በጣም ጥሩ ነው ብዬ አስባለሁና ያንን በጣም ኢንከሬጅ አደርጋለሁ። አመሰግናለሁ። ታንክ ዩ። ይሄ በጣም አስፈላጊ የሆነ ትምህርት ነው። የፕራይም ታይም የሚባለው ጊዜ ወሳኝ ነው። ለልጆቻችን ለሚስቶቻችን ጊዜ ልንሰጣቸው ይገባናል። የእግዚአብሔር ቃል እንደሚነግረን በምሳሌ 22:17 ላይ ደስ ያላት ልብ መልካም መድኃኒት ናት ይላል። ደስ ልንሰኝ ይገባናል ለሚስቶቻችን። ይሄ በጣም ብዙዎቻችን ያላስተዋልነው ነው። እኔ በተፈጥሮ በነገራችን ላይ ቤቴም በጣም ከሚወዱ ሰዎች አንዱ ነኝ። ባለቤቴም ትመሰክራለች። በቃ ቤቴ ገብቼ ጫማዬን አውልቄ የሆነ ቀለል ያለ ልብስ ቢጃማ ወይም ደግሞ ቱታ ነገር ለብቼ ቤት ቡል ነው በቃ የሚያስደስተኝ። ለእኔ ደስታ በቃ ከዛ የበለጠ የሚያስደስተኝ ነገር የለም። ቅድም እንደተባለው ከሚስቴ ጋር ማውራት ኩክ ስታደርግ፣ በእርግጥ አሁን ሶሻል ሚዲያዎች ይሻሙናል፣ ምንም ጥያቄ የለውም። እሷም ላይ አለ እኔም ላይ አለ፣ እነዚህ ነገሮች ይሻሙናል። ግን የበለጠ ጊዜ ሚስቶቻችንን የምናደምጥበት የምንወያይበት ጊዜ ያስፈልጋል። ከዛ ውጭ ደግሞ አንዳንድ ጊዜ የመዝናኛ ጊዜ ያስፈልገናል። ወጣ ማለት፣ ወጣ ብሎ ምሳ መብላት፣ ወጣ ብሎ ማደር፣ እንደዚህ አይነት ነገሮች። እኔ አሁን አንድ ልምድ አለኝ፣ ምናልባት የማጋባቸው ወጣቶች ይናገር ነበርና ባለቤቴና እኔ ከልጆቼ ጋራ በየአመቱ ይሄ አዲስ ዓመት የሚባል ቀን ቤት ውስጥ ምንም ነገር አናረግም። ይሄ እንግዲህ ለዓመት በዓል የሚታረድ ምን ወጪ አለ አይደል? እሱን አናረግም። ቆይተናል ከጀመርን። ያንን ወጪ ይዘን እንወጣለን። ምን ያህል ያስፈልገናል ብለን ከድሮ ጀምሮ መኪናዬን ነዳጅ ሞልቼ ወደ ወሊሶ ምናምን፣ ብዙ ጊዜ ወሊሶ ነበር የምንሄደው። ዋና የለመድነው እዛ ነው። በጣም ኤክስፔንሲቭ ውድ ያልሆነ ኑሮ የምትኖሩበት አካባቢ ነው። ሆቴሎች መጠነኛ ውድ አይደሉም። እዛ ሄደን ከልጆቻችን ጋር ተዝናንተን 2-3 ቀን እንመጣለን። በጣም ነው ደስ የሚላቸው። በጣም በየአመቱ በቃ አዲስ ዓመት ሲመጣ እንወጣለን። አሁን ደብረ ዘይት፣ ወደ ወንዶ ገነት፣ ሐዋሳ ያልሄድንበት ቦታ የለም። በየአመቱ ፕሮግራም ዘንድሮ እዚህ ነው የምንሄደው እንላለን። ልክ ጳጉሜ 4-5 አካባቢ እንሄዳለን። በአእምሯቸው የሚፈጠረው ነገር ልነግር አልችልም። እኔ በዚህ አጋጣሚ እንዲያውም ገጠር ያላችሁትንም ብዙ ጊዜ በቤተሰብ ዙሪያ ላይ ሳስተምር ነግራቸው ነው እና ባልና ሚስቶች አንዳንድ ጊዜ ተያይዘው ተራራ ላይ ይውጡ። ወደ ከምባታ ብትሄዱ ተራራ አለ፣ ወደ ሀዲያ ብትሄዱ ተራራ አለ፣ ወደ ሲዳማ ብትሄዱ ተራራዎች አሉ። ባልና ሚስቶች ተያይዘው ተራራ ወጥተው ሰንበት ከሰዓት በኋላ ሊሆን ይችላል ተፈጥሮን አድንቀው እግዚአብሔርን አመስግነው ቢመለሱ በውስጣቸው የሚፈጠረው ነገር ልነግርህ አልችልም። ምን የሚባባል አለ፣ እሳት በሚነድበት ጊዜ እንጨት ካልጨመርክበት ምን ይሆናል? ይጠፋል። በደንብ እንዲነድ እንጨት ጨምራለህ። ከዚያ በኋላ ደግሞ ነዳጅ ብታርከፈክፈው ደግሞ የበለጠ። ስለዚህ ይሄ ጊዜ መስጠታችን ከሚስቶቻችን ጋር የምናሳልፈው ጊዜ በትዳራችን ውስጥ በጣም በጎ ተጽዕኖ አለው እና እጅግ በጣም አስፈላጊ እንደሆነ ልገልጽላችሁ እወዳለሁ። ይህን ካልኩ በኋላ እንግዲህ እስቲ በአባቶች ዙሪያ ላይ ስናስብ ኢሳያስ ጥሩ መልካም አባቶች አሉ፣ በልጆች ላይ ጥሩ ተጽዕኖ የሚፈጥሩ። በአንጻሩ ደግሞ መጥፎ አባቶች ደግሞ በልጆች ላይ መጥፎ ተጽዕኖ ይፈጥራሉ። ይሄ የአባት ተጽዕኖ በልጆች ላይ እንዴት ታየዋለህ? ምን ያስተምረናል? እንግዲህ በጎ አባት መልካም አባት መሆን በልጆቹ ላይ መልካም ተጽዕኖ ለመፍጠር ይችላሉና በዚህ ዙሪያ ላይ ምን ትለናለህ? ጥሩ ነው የተነሳው ሀሳብ። እኔም በጣም ከምጋራው ነገር ውስጥ ነው። በተለይ እኔ አባቴ እኔ ላይ በጣም በጎ ተጽዕኖ አለው። አባቴም እናቴም ሚሽን ውስጥ ነው ያደጉት። ልክ ሚሽነሪ ኢትዮጵያ ሲመጣ የመጀመሪያ ልጆች ሆኖ ነው ሚሽን የገቡት። ስለዚህ በደርግ ጊዜ ሃይማኖት በሚከለከልበት ጊዜ አባቴ ገጠር ውስጥ ወደ ወለጋ አካባቢ መንግስት እርሻ ነው ነበር የሚሰራው እና ገጠር ውስጥ ሁሉ ከሱ ጋር እየሄድኩኝ ቤተክርስቲያን ያቋቁም ነበርና እያንዳንዱ የሚነግረኝን ከ15 ዓመት በታች ሲነግረኝ የነበረውን ሲመክረኝ የነበረውን ወደ እግዚአብሔር እንዴት እንደመጣ እግዚአብሔር እንዴት እንደረዳው እያንዳንዱ ህይወቱን ሲመሰክርልኝ እሱ አሁን ዛሬ ላያስታውስ ይችላል። አብዛኛውን ጊዜ ስጠይቀው መልሶ አያስታውስም፣ የእድሜም ጉዳይ። ነገር ግን እኔ በጣም ውስጤ አሁን ኢነርጂ የሆነኝ እኔ ለዛሬ በጣም ኢነርጂ የሆነኝ እና ሁል ጊዜ በቃ ደስ የሚለኝ ሳስበው በኋላ መጽሐፍም የሚወጣው
ለክርስትናዬም መሰረት የሆነኝ የእሱ ምስክርነቶች፣ ምክሮቹ በሙሉ እያንዳንዱ የቱ ጋር እጄን ይዞ የቱ ጋር ምን እንደነገረኝ ስለ እግዚአብሔር ስለ ወደፊት ህይወትና ልጆች ወላጆቻቸው ነው የሚመስሉት። ወደንም ጠላንም መጀመሪያ የሚማሩት ከቤት ውስጥ ነው የሚጀምረው። ከዛ በኋላ ነው ወደ ጎረቤትና ወደ አካባቢ ወደ ሀገር የሚወጡት እና እኛ ቤት ውስጥ የምንሰጣቸውን ነገር ነው የሚያባዙት። ስለዚህ በዚህ ሁኔታ ውስጥ በተለይ አባቶች ትልቅ ሚና መጫወት መቻል አለባቸው። አንደኛ የምንናገረውን ነገር ሆነን መገኘት መቻል አለብን። ልጆቻችንን የምናስተምራቸውን የምንመክራቸውን እነሱን የምንቀጣበትን ሪዝን ያንን እኛ ሆነን ካልተገኘን ውጤታማ መሆን አንችልም። ምክንያቱም በተፈጥሮ የሰው ልጅ የሚሰማውን ሰው የሚያየውን ነው የሚያምነው። ስለዚህ ይህንን ከአባቴ ሳይ ስላደግኩኝ ለእኔ በጣም ለህይወቴ መሰረት ሆኖኛል። እንደዚሁም ዛሬ እኔም በህይወቴ ከልጆቼ ጋር አሁን ባለኝ ግንኙነት በጣም የጠበቀ ነው። ምክንያቱም እናቴ በሚሽን ውስጥም ስላደገች እናቴን ሳግዝ ነው ያደግኩት ቤት ውስጥ ስራ። አሁን የቤት ውስጥ ስራ የማልሰራው ስራ የለም እና ስለዚህ ለባለቤቴ ጋር ከስራ ስገባ እኩል ነው የምንሰራው። በጣም አግዛታለሁ። ልጆች ስለምታሳደግ ቤት ቁጭ ብላ ሲደክማ ስለሚውል ቤት ውስጥ ጠዋት እንዳትነሳ ተነስቼ የልጆቼን ትምህርት ቤትን ይዞ የሚሄዱትን ፓክ አድርጌ ማታ ስገባ እሷን አግዤና ይሄ ደግሞ ልጆቼ የኔን ፈለግ በመከተል ከኔ ጋር ኪችን በመግባት እኔ የምሰራው ለመስራት ፍላጎት አላቸው ካሁኑ። ነገር ግን እኔ ኢግኖራንት በሆን ከስራ ገብቼ ሪሞቴን ይዤ ሶፋ ላይ ብቀመጥ ልጆቼ ያንን ነው የሚያዩት፣ ያንን ነው የሚከተሉት። ስለዚህ ለልጆቻችን በተግባር የምናደርገውን ነገር ተግባራችን ነው የሚያዩት። አንድ አባት ሲጋራ የሚያጨስ ከሆነ ልጆቹን ግን እንዳያጨሱ የሚከለክል ከሆነ ውጤታማ ሊሆን አይችልም። ምክንያቱም ይሄ ፌል ሲያደርግ አይተናል። በብዙ ህይወት በብዙ ትዳር ውስጥ አይተናል። ይሄንን አምሽቶ የሚገባ ልጆቹ ምን በልቶተኙ፣ የት ነው የዋሉት፣ ምንድን ያደርጉ፣ ጓደኞቻቸው ማን ነው፣ የቤት ስራ አላቸው ወይ ሳያውቅ ልጆቹ ተኝተው ወጥቶ ጧት ከዛ በኋላ ደግሞ ማታ ልጆቹ ከተኙ በኋላ የሚገባባት ውጤታማ መሆን አይችልም። ልጆቹም ቢመክር ተሰሚነት አይኖረውም። ልጆቹም ቢቆጣ ውጤት ላያገኝ ይችላል። ስለዚህ መጀመሪያ አባት ለቤቱ ካህን ስለሆነ ካህን ደግሞ መሪ ከፊት ለፊት ሆኖ የሚመራ በተግባር የሚያሳይ ስለሆነ ያንን ህይወት ልጆቻችን እንዲሆኑ የምንፈልገውን ነገር መጀመሪያ ራሳችን ላይ መተግበር መቻል አለብን እና ተጽዕኖ አለው። ከወላጆቻችን የወረስነው መልካም በጎ ነገር ልጆቻችን ላይ እንድናደርግ ተጽዕኖ አለው። እንደገና ደግሞ እኛ ዛሬ የምናደርገው ከልጆቻችን ጋር የምናደርገው ግንኙነት፣ ከልጆቻችን ጋር የምናሳልፈው ጊዜ፣ ከልጆቻችን ላይ የምንነጋገረው ንግግር ያንዳንዱ ነገ ህይወታቸው ላይ መልካም ተጽዕኖም እንደዚሁም በክፉ የምናደርጋቸው ነገሮች እንደዚህ ክፉ ተጽዕኖ ሊፈጥር ስለሚችል እጅግ ጥንቃቄ ማድረግ አለብን። ምክንያቱም ብዙ ዛሬ በዓለማችን ትዳር በጣም እየተፈተነ ነው። በሀገራችን ኢትዮጵያ እንኳን የፍቺ ሬት በጣም እየበዛ ነው እየተባለ ነው እና ይሄ ደግሞ አንዱ ተጽዕኖ የሚፈጥረው መልካም አባት አለመሆን፣ ለልጆች መልካም አርአያ አለመሆን እና ጥሩ ግንኙነት፣ አሁን እንደተባለው ጊዜ መስጠት፣ ከልጆቻችን ጋር የምናሳልፋቸው ጊዜያቶችን እያንዳንዱን መስዋዕት መክፈል። ምክንያቱም ራስ ወዳድነትን ምክንያቱም ከጓደኞቼ ጋር ውጭ አምሽቼ የምገባ ከሆነ ለራሴ ብቻ ምዝናና ከሆነ ይሄ ሁሉ ተጽዕኖ ይፈጥራል። ልጆቻችን ደግሞ እድሜያቸው ካደገ በኋላ ለምሳሌ ከ15 ዓመት በኋላ ከ16 ዓመት በኋላ እንመልስ ብንል ነገ የዘላለም ጸጸትን ነው የምናተርፈው እና ቆይ ትንሽ ከፍ ሲሉ እንደዚህ ያደርጋለሁ፣ ቆይ እድሜያቸው ሲጨምር እንደዚህ ያደርጋለሁ የምንል ሳይሆን ከመጀመሪያው ጀምሮ በመኮትከት በመልካም ምሳሌ አብሮ በመሆን መልካም ምሳሌ የሆኑ ማሳደግ ተገቢ ነው ብዬ ነው የማምነው። እንግዲህ በጣም ጥሩ ነው እንደተባለው እንግዲህ አባቶች በልጆቻቸው ላይ
ጥሩ ተጽዕኖ የሚያሳድራሉ፣ መጥፎ ተጽዕኖ የሚያሳድራሉ እያልከን ነው። መጽሐፍ ቅዱስም ብዙ መጠቃቀስ እንችላለን። እነ ኢዮብን እነ ኖህን ልጆቻቸውን ወደ እግዚአብሔር እያቀረቡ መልካም ምሳሌ ነበሩ። በዚህ ዘመንም መልካም ምሳሌዎች አሉ። ልጅቷን አይተ እናቷን እንደሚባለው አሁንም ደግሞ ልጅቷን አይተ ወይም ልጁን አይተ አባቱን የሚባልበት ሁኔታ አለ። አባት ለልጆቹ መልካም ምሳሌ መሆን አለበት። ቅድም እንደተባለው ሚስቱን የሚደበድብ አባት ካለ ልጁ ሲያድግ ያንን ነው የሚከተለው እኮ። እኔ አንድ የሆነ ድራማ ሳይ ነበር። ድሮ የሆነ ድራማ ላይ ነው ቆይተዋል። አባቴ እኮ እናቴን እንዲህ ነው የሚደበድባት ነይ እያለ ሚስቱን በክር እንኳ ያደርጋታል። እና ከልጆች የሚታይ መጥፎ አባት ከሆነ መጥፎ ተጽዕኖ አለው። በአንድ ጊዜ ሰባኪው እንግዲህ የምናውቀው ታሪክ ነው፣ እየሰበከ ጥሪ ያደርጋል። ጥሪ በሚያደርግበት ጊዜ ባልጠበቀ ሁኔታ ሚስቱና ልጆቹ ተነስቶ መጡ ወደፊቱ። ከዛ ግራ ገባቸው። ምን እንደጠራው ታውቃላችሁ? ለምን መጣችሁ አለ የቤተክርስቲያኑ ኤልደር። እንዴ አይ እኛ የአባታችንን ፈገግታ የምናየው እዚህ መድረክ ላይ ብቻ ነው፣ ወደ ቤት ስንሄድ እሱ ሌላ ሰው ነው አለ። ሁሌ ፈገግታውን፣ ጥርሱን፣ ደስታውን የምናየው እዚህ መድረክ ላይ፣ እዚህ መሆን ለኛ ጥሩ ነው። ለምን ኮል ሲያደርግ ወደ መድረኩ ለምን አንሄድም አሉ። ስለዚህ እንደዚህ አይነት አለ አይደለም፣ የውጭ ቀጋ ኖ የቤት ውስጥ ቀጋ የውጭ አልጋ ነው የሚባለው። እንደዚህ አይነት ባሎች አሉ። ስለዚህ ለልጆቻችን ምን አይነት ምሳሌዎች ነን? ድሮ ያነበብኩ ታሪክ አለ። ሰውየው አውሮፓ ሀገር ነው፣ ይሄ በረዶ ወቅት እየሰከረ ማታ ማታ ይገባል፣ እየሰከረ ሁሌ እና አንድ ቀን በበረዶ ማታ ሲመጣ አባትየው እየተንገዳገደ የሄደበት የበረዶ ዱካ አለ እግሩ እዛ ዱካ ውስጥ እና በኋላ ያ ልጅ ትንሹ ልጅ እኮ ነው ተነስቶ አባቱ እንደተራመደው የበረዶ ዱካ ውስጥ አንዴ ወደዛ አንዴ ወደዛ አንዴ ወደዛ እያለ አባቱ እንዴት እንደተራመደ አክት ያደርጋል። እና እናትየው what are you doing ያለችው፣ ምን እያደረክ ነው? በእንግሊዝኛ ነው የተናገረው። I'm trying to follow my father's footstep in the snow አለ። የአባቴን የእግር ዱካ በበረዶ ውስጥ ለመከተል እየሞከርኩ ነው አለ። ምን አይነት ዱካ ነው የተወለት? በጣም ያሳዝናል። የተወለካከደ ዱካ እና ብዙ ጊዜ የወላጆች ተጽዕኖ ወደ ልጆች ምንም ጥያቄ የለው። አባት ሰካራም ከሆነ አባት ጠጪ ከሆነ ልጆቹም ያንኑ ነው እና ጥሩ ምሳሌ ልንሆናቸው ይገባል። እንግዲህ በዚህም ዙሪያ ላይ ብዙ ማለት ይቻላል። ይሄ የቤተሰብ ዲፓርትመንት እንደነዚህ አይነት ርዕሶችን አዘጋጅቶ አንዳንድ ቀን የሚፈጁ ውይይት የሚያስፈልጋቸው ናቸው። ይህን ካልኩ በኋላ እንግዲህ ወደ ጋሽ በቀለ ልሂድና ወደሚቀጥለው ጥያቄ ሰዓታችን እየሄደ ስለሆነ ብዙ ባሎች እንግዲህ የቤት ራስ እንደሆኑ ተገልጿል። የቤት ራስ ነው፣ የቤት አስተዳዳሪ ነው። ባልም ደግሞ ሚስት ጋር የተጫነ ይሄ የኔ ኃላፊነት ነው፣ ይሄ የቤት ራስ ነኝ በማለት አዛዥ መሆን ይፈልጋሉ እና በኃላፊነትና በአጋርነት መካከል ያለው ልዩነት ምንድን ነው? ወይም በሌላ አባባል ሚስቶች የባሎች አጋር ናቸው ይባላል። ስለዚህ ምንድን ነው ይሄ? ተባብለናል፣ ኮንትራት ነው ብለን ገዢ የለም ተገዢ የለም ማለት ነው። እኩል ነው ማለት ነው። ሁሉም የራሱ ስራ ድርሻ አለው፣ ያን መወጣት ነው። ከዛ ውጭ የሚሆነው ነገር እኔ የበላይ ነኝ የሚለው በምኑ ነው የበላይ ሆነው? አዎ ተሰጥቶታል፣ ኃላፊነት ከአምላክ ተሰጥቶታል። የቤተሰቡ ራስ ነው፣ መሪ ነው፣ ተከላካይም ነው ለቤተሰቡ። ነገር ግን ያ ማለት መግዛት አይደለም። ማስተዳደርና መግዛት አንድ አይደለም፣ በጣም የተራራቁ ናቸው። መግዛት ድምፅ የለውም፣ ተገዢ ነው። ምንም መናገር አይችልም፣ ምንም ማድረግ አይችልም። ማስተዳደር ግን መነጋገርና አብሮ መስራት ማለት ነው። ያ ከሆነ ዲሞክራሲ አለ ማለት ነው። አብዛኛውን ጊዜ ዲሞክራሲ ቃሉን ብቻ ነው የምናውቀው እንጂ ትርጉሙን አናውቅም። ለእኔ ዲሞክራሲ የመሰለኝ ነገር ለባለቤቴ ዲሞክራሲ ላይ መስራት ይችላል ካልተረዳች በስተቀር፣ ለልጆችም እንደዛ ሊሆን ይችላል። ስለዚህ ልጅ ሲያጠፋ አትናገረው ማለት አይደለም፣ በስርዓት ይነገረው፣ ይመከር ነው።
በዱላ የሚስተካከል ነገር የለም። አውሬም እንኳ ይጣላል አይደለም እንደ ሲጨንቆ ተመልሶ ሰው ልጅ ደግሞ የተለየም አእምሮ ያለው ሰው ሰውን ቀርጾ ለማሳደግ የተቀመጠው አባት ሁልጊዜ በዱላ የሚጠብቀው ከሆነ ያ ልጅ እኮ የቤቱ ባሪያ ነው፣ አባት የለውም ማለት ነው። እኔ እንደዛ ነው የማየው። ስሜቱን መናገር አለበት፣ ልጅ የደረሰበትን መናገር አለበት። ውሎንም አንዳንድ ሰዎች አይጠይቁም ውሏቸውን። ትምህርት ቤት ገና ሲገቡ ውሏቸውን እንጠይቅ ነበር። እንዴት ነው ዛሬ ትምህርት ቤት? እንደዚህ ተብዬ እንደዚህ ተብዬ እንደዚህ ተብዬ፣ አንተስ ምን አልከው? እንዲህ ነው። ስለዚህ ትክክል ነህ። ካልሆነ ደግሞ ይሄን ደግሞ እንደዚህ አትበል፣ ይሄን እንደዚህ አትበል፣ ከዚህ ካለፈ ከመጣ ለሚመለከተው መምህር ተናገር። እንደዛ ነበር። ደግነቱ ተማሪዎች አሁን እድሜ ደረጃቸው እኩል ስለሆነ ብዙም የሚበላለጡ እንትን ስለሌለ ልጆቹ ደህና ነው አሁን የሚማሩት። የድሮ ግን እኛ ስንማር እኮ አባቶቻችን ይሆናሉ እኮ ከኛ ጋር የሚማሩት ቁጭ ብሎ እና በግሬድም ከመለናቸው ችግር አለ። ለምንድን ነው የምትበልጠኝ የሚል ነገር አላቸው። እኛ ደግሞ ልጆች ስለሆነ አይ እኔ እንደዚህ ነው እንደዚህ ነው እንደዚህ ነው፣ እኛ አስተማሪ የሚለውን ነው የምንሰማው። እነሱ መጽሐፉን ሲያገላብጡ አድሮም ምክንያቱም እኩል አይደለም የትምህርት ደረጃውም ካደገ በኋላ ትምህርት ቤት የሚገባና። በአሁኑ ጊዜ ግን ችግር የለም፣ ሁሉም ፒሮች ናቸው፣ አንድ አይነት እንትን ያላቸው ናቸውና ችግር የለውም። ነገር ግን እነዚህ ልጆች መከታተል የግድ ይላል። የተሰጠውን የቤት ስራ አሁን የግል ትምህርት ቤት የሚማሩ ልጆች አሳይመንት የተሰጠውን ወላጅ ማየቱን ማረጋገጫ አለ የሚፈርሙበት። ጥሩ ነው። ሁሉንም ያተጋል ማለት ነው። በእኛ ጊዜ የራሳችን ጉዳይ ነው። አልሰራን የራሳችን ጉዳይ ነው። በአመቱ መጨረሻ ላይ ማለፋችን ብቻ ነው የሚቆጠረው። ስለዚህ በራሳችን ጥረት ነው ማለት ነው። የአሁኑ ወላጅ ግን የተማረ ስለሆነ ልጆቹ መርዳት የግድ ይላል። ያ ማለት ደግሞ እንደው ሁልጊዜ ምንድን ነው የሚባለው ስቴዲ ኖ ፕሌይ ሜድ ጆን ደልቦይ አይደለም የሚለው እንግሊዝኛው። ምክንያቱም የጥናት ጊዜ ያስፈልጋል። የትንሽ ሪላክስ የሚያደርጉበት ጊዜ ይፈልጋል። የምግብ ጊዜያቸውም የተወሰነ መሆን አለበት። ምክንያቱም እነዚህ አብሮ የሚያድጉ ከሆነ ትምህርት ወደ ከፍተኛ ትምህርት በሚሄዱበት ጊዜ ችግር አይኖራቸውም። ነገር ግን ሁልጊዜ ሜንተር ስናደርግ ልጆቻችንን እንደው የት ደረጃ ናቸው፣ እንዴት ነው ፕሮግሬሳቸው፣ እንዴት ነው ማሻሻል እያሳዩ ነው ወይ? አስፈላጊ ከሆነ ትምህርት ቤትም ሄዶ ማጣራት ይቻላል እኮ ሁኔታቸውን። ነገር ግን ልጆቹ በግልጽ የሚናገሩ ከሆነ ደግሞ ችግር ካለባቸው ትምህርት ቤት አብሮ የመሄድና የማስረዳት እንትን አለ። ስለዚህ አባትነት እንደው እንደ ተራ ነገር አይደለም። እናትም ደግሞ ቦታ አላት። ይህን ሁሉ ሲደረግ አባት ብቻውን አይደለም። አንዳንድ ጊዜ አሁን የማየው እናቶች ምንም የሚያውቁ የማይመስላቸው ልጆች አሉ። አባቴ ብቻ ነው አዋቂ የሚሉ ልጆች አሉ። ያ ግንዛቤው ትክክል አይደለም። እኩል እውቀትን ባይኖራቸው የተሻለ እውቀት አላት እሷም እና ያንን አንድ ላይ ይዞ የማሳደጉ ነገር የለም። እኔ ብቻ ነኝ የሚባለው ነገር ከእንግዲህ ቦታ ባይሰጠው በክርስትና ዓለም ብቻ አይደለም። ይሄ ሶሻሊ በአሁኑ ጊዜ ማንም ሰው በምንድን ነው የሚባለው ከአዳም የመጣ ሰው ሁሉ እኩል ነው የሚል ግንዛቤ አለ። አሁን ይሄ ቢብሊካልም ባይሆን ሌሎችም እንደዛ የሚያምኑ አለ። ስለዚህ ሴትም ወንድም ልጅም ጎረምሳም ሁሉ ተስማምቶ እኩል እየተያዩ ካልተራመዱ በስተቀር ጥሩ ዜጋ አይወጣም። ጥሩ ቤተሰብ ማለት ጥሩ ዜጋን ማፍራት ማለት ነው። ጥሩ ዜጋን ማፍራት ደግሞ ሰዎችን ለተሻለ ዘላለማዊ ሕይወት ማዘጋጀት ነው የሚሆነው። በጣም ጥሩ ነው። በጣም ግሩም የሆነ ሀሳብ ነው። እንግዲህ ብዙ
ማስፋፋት አያስፈልገንም ማለት ከጊዜ አኳያ መጠቅ ያለባቸውን ጥያቄዎች እንድጠይቅ አንድ ሁለት ጥያቄዎች በተለይ ብንወያይባቸው ደስ የሚለኝ ጥያቄዎች አሉ። አንደኛው እንግዲህ አባቶች የቤተሰብን ኑሮ ለማሸነፍ ሲለው ከቤት ርቀው ይሄዳሉ። ለወራት ለዓመታት ከሚስቱ ከልጆቹ ተለይቶ ይሄዳል እና ይሄ በጣም እየተለመደ ሆኗል። በተለይ እኛ እንግዲህ ሶስተኛ ዓለም ሀገሮች ወደ ተሻለ ሀገር እንሄዳለን እያለን ወደ አውሮፓ፣ ወደ ደቡብ አፍሪካ፣ ወደ አሜሪካ ሚስቶቻቸውን ጥለን ልጆቻችንን ጥለን የምንሄድበትን መንገድ አለ። እዚህ ኢትዮጵያ ውስጥም ሆኖ እንኳን ከአንድ ሀገር ወደ ሌላው ሀገር በመሄድ በርቀት እኔ እንግዲህ እኔ የማውቀው የርቀት ትምህርት እንጂ የርቀት ትዳር የለም እና በርቀት ትዳር የሚኖሩ ቤተሰቦች አሉ። በዚህ ዙሪያ ላይ ደግሞ በተለይ አባት ነው እኔ ኃላፊነት አለብኝ ከውጭ ሰርቼ ማምጣት አለብኝ ብሎ ኑሮን ለማሸነፍ ርቆ ይሄዳል። ስለዚህ ይህንን እንዴት ነው የምታዩት? ምናልባት ብሩኬ በዚህ ላይ ሀሳብ አለ? አዎ እንግዲህ የትዳር ዓላማ ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ነው የሚለው እና አብሮ የመኖር አብሮ ጊዜ የማሳለፍ ነገር ነው እና በእግዚአብሔር ቃልም ስንመለከት አዳምና ሔዋን ያው አብረው ነበሩ። ሔዋንን ለብቻዋ ሲያገኛት ያ ነው በዛ ምክንያት ነው እንግዲህ ብዙ ነገሮች የተፈጠሩት እና አዎ ይሄ አሁን ያለንበት የዓለማችን ሁኔታ ወደዛ ውስጥ እንድንገባ ነው የሚያደርገን። ኑሮ ለማሸነፍ ተብሎ አንድን ነገር ትልቁን ነገር አጥቶ ሌላው ጋር ያም አስፈላጊ ነው፣ ግን ይሄኛው አብሮነትን ግን በጣም ፈተና ውስጥ ሲከት አይቻለሁ እና ይሄ ፐርሰናሊም በአንዳንድ ቦታዎች ላይ ፐርሰናሊ የማውቃቸውም ሰዎች ስላሉ ማለት ባልየው ተነስቶ ሄዶ ሌላ ሀገር ላይ ሄዶ ሁለት ልጆቹን ጥሎ ሄዶ ሪል የሆነ ታሪክ ነው። በዚህ ዓመት ነው ይሄን ታሪክ የነገረችኝ አንድ ሴት እና በቃ እዛ በሄደበት ግን ሌላ ፈተና ገጠመው። ሌላ ሴት ጋር ግንኙነት ጀመረ፣ ተለያዩ እና ያ መሀል ላይ የተፈጠረው ነገር አናውቀውም። አንዳንዴ እዛ ጋር ቤተሰቡን መመገብ ገንዘብ መላክ የሚለውን ፖይንት ብቻ እናስብና እዚህ ጋር ግን የእኛን ኃላፊነት እንዘነጋለን። አንዳንዴ በጣም ከባድ ሊሆን ይችላል፣ ግን እዛ ቦታ ላይ ጥንቃቄ ማድረግ ያስፈልጋል። በዛ ብዙ ተግዳሮት ውስጥ የሚያልፉ ቤተሰቦች ይኖራሉ እና ግን የእግዚአብሔር ዓላማ ባለም ሚስትም አብረው እንዲቆዩ አብረው እንዲዘልቁ ልጆችን አብረው ኮች እንዲያደርጉ። ምክንያቱም በተለይ ለልጆች ከልጆች አንጻር ስንመለከት አባትም እናትም ያስፈልጋሉ። ከአባት የሚወስዱት ነገር አለ፣ ከእናት የሚወስዱት ነገር አለ። የሁለቱ ሲደመር ሙሉ የሆነ ነገር ሳይኮሎጂካሊ ይዘው ነው የሚያድጉት። ስለዚህ አባትን ሚስ አድርገው ወይ በስልክ ወይ በሆነ ነገር ብቻ የሚያገኙ ከሆነ የሆነ ፓርት ተጎሏል ማለት ነው እና ያ ደግሞ የሆነ ሰዓት ላይ ሪፍሌክት ይሆናል፣ ይወጣል። ያጡት ነገር የሆነ ሰዓት ላይ ጉዳት ውስጥ ሊከታቸው ስለሚችል እዛ ላይ በተቻለ አቅም ጥንቃቄ ማድረግ፣ አነስ ያለ ደሞዝ እንኳን ቢሆን አብሮ ቀስ እያሉ ለማደግ ፕላን በማድረግ ልጆችን ይዞ ከሚስት ጋር አብሮ መሆን ይሻላል። አብሮ እየኖሩም እኮ ብዙ ስራ አለ አይደል? ባልና ሚስት ላይ ብዙ የተግባቡ እያደጉ ነው የሚሄዱት፣ ትልቅ ስራ እና ወደ ርቀት ሲመጣ ግን ስራው ይበዛል፣ ቻሌንጁ ይበዛል፣ ፈተናው ይበዛል እና ጠላት ደግሞ ትንሽ ቀዳዳ ነው የሚፈልገው። በዛ ገብቶ ብዙ ነገር ሊያደርግ ስለሚችል ጥንቃቄ ማድረግ ይሻላል። ሳይተዋወቁ አብሮ መኖር። አንዳንድ እኮ ልጆች ወላጆቻቸውን አባታቸውን እኮ ማያውቁ አሉ። በጣም ታውቃላችሁ። የሆነ አንድ ታሪክ ሰማሁት። ሰውየው ፊልድ ነው የሚሯሯጠው ሀገር ውስጥ መጣ። አንድ ቀን አድሮ ይሄዳል። ልጁ አባቱን በደንብ አያውቁ እና የሆነ ሰዓት ይመጣል፣ በግ ያመጣል፣ ከሰል ያመጣል፣ ምን ያመጣል። በኋላ አንድ ቀን በቃ በትራንዚት በለው በቤት ሲያልፍ ከሰል ጣል አድርጎ አልፈዋል። ከዛ በኋላ እናትየዋ ትመጣለች። ማነው ይሄን ከሰል? ያ በግ ምናምን የሚያመጣልን ሰውዬ ነው። አባቴ እንኳን አላለም። እና እስከዛ ድረስ አባታቸውን የማያውቁበት ሁኔታ አለ። ይሄ አብሮ መኖር የሚለው ቃል የግሪኩን ቃል ስታዩት በቃ ሰው እናትና አባቱን ይተዋል ከሚስቱ ጋር እኮ ይጣበቃል እኮ ነው የሚለው።
በቃ ከተጣበቁ አብሮ መኖር ነው። መለያየት ከመጣ አሁን ብሩኬ እንዳለው አለመተማመን ይመጣል። ምንም ጥያቄ የለውም። ሰው ደግሞ ሰውና ይፈተናል፣ ምንም ጥያቄ የለውም። እሱ እዛ ሆኖ 4 ዓመት 5 ዓመት እንደው ምን ያህል ታማኝ ሆኖ ምረቱን ይሸረችራል፣ አለመታመን ይኖራል። በተለይ በወንዶች በኩል ደግሞ ሊብስ ይችላል። ሴቷም አታደርግም እያልኩ አይደለም። ነገር ግን ይሄ በጣም ትልቅ ነገር ነው እና በነገራችን ላይ ባልና ሚስት ሲጋቡ እሷ እኮ ያገባችው ንብረትህን አይደለም፣ ገንዘብህን አይደለም፣ መኪናህን አይደለም፣ ቤትህን አይደለም፣ አንተን ነው ያገባችው። ስለዚህ አብሮ ሰርቶ መለወጥ ማደግ ይቻላል እኮ። እግዚአብሔር ሲባርክ እኮ ውጭ ሀገር አይደለም ሀገር ውስጥ ይባርካል፣ ምንም ጥያቄ የለውም። ስለዚህ ይሄ በጣም ትዳር ቅድሚያ የሚሰጠው ተቋም ነው። አንደኛ ጢሞቴዎስ ላይ ጳውሎስ ምን ያለ መሰላችሁ? አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ነገር ግን ይላል ስለ ራሱ ስለሆኑ ቤተሰቦቹ የማያስብ ማንም ቢኖር ከማያምን ሰው ይልቅ የሚከፋ ነው ይላል። ስለዚህ ቤተሰብ ቅድሚያ የሚሰጠው ተቋም ነው። ፕራዮሪቲ የምንሰጠው ተቋም ነው። ስለዚህ ወደዚህ ተቋም ስንገባ ወደን መግባት አለብን። ፕራዮሪቲ ኢቭን አይደለም ለስራ መራቂቅና ጊዜያችንን እንኳን ከሚስታችንና ከልጆቻችን ጋር ማሳለፍ እንዳለብን ተብሏል። ይሄ በጭራሽ እኔ የማልቀበለው ሀሳብ ነው። እንዲያውም በቤተ ክርስቲያናችን ፖሊሲ አለ። አንድ አገልጋይ ከሚስቱ 6 ወር መቆየት አይችልም። ከ6 ወር በላይ ከቆየ ወይ ተጠቃለው መምጣት አለበት፣ አለበለዚያ ስራውን መልቀቅ አለበት ነው የሚለው። እኛ ግን እየተገበርነው አይደለም። 1 ዓመት ምናምን ተለያይተው የሚያገለግሉ አገልጋዮችም ሊኖሩ ይችላሉ። ስለዚህ በምንም ተአምር አይፈቅዱም። ኢቭን ትምህርት እንኳን ለመማር በሚሄዱበት ጊዜ ፋሚሊ አብሮ መሄድ አለበት፣ መለያየት የለባቸውም። ሙሴ የምትለው ነገር አለ መሰለኝ በዚህ ላይ አጭር ሀሳብ ለመስጠት ነው። ግን አንዳንድ ጊዜ ደግሞ በህይወት አጋጣሚ ለተወሰነም ጊዜ መለያየት ቢፈጠርስ የሚለውንም ነገር ትንሽ ከግንዛቤ ውስጥ ብናስገባው፣ አንዳንድ አስገዳጅ ስራዎች ሲመጡ ሳለ አስቦ አቅዶ መሄድ አንተ ባልከው ሀሳብ እስማማለሁ፣ ምንም ጥያቄ የለውም። ያንን ነገር በተቻለ መጠን ማስቀረት ነው የሚመከረው። ግን አንዳንድ ነገሮች ውስጥ ጨክነው ሲመጡ ሳለ ምን ማድረግ ይቻላል የሚለውን ነገር በተቻለ መጠን እንግዲህ ዘመኑ አድጓል፣ ዘመኑ ተቀይሯል። እየተያዩ መነጋገር ይቻላል። የቪዲዮ ሜሴጆችን ማስቀመጥ ይቻላል። መልእክቶችን መላላክ ይቻላል እና ያ ሁኔታ ሲመጣ ሳለ ያ ሁኔታ ጨክኖ ሲመጣ ሳለ ይሄን ነገር በጣም እንደ ትልቅ ስራ አድርገው ያው ውጭ ሀገር ፌስ ታይም እንደሚሉት ወላጆች ከልጆቻቸው ጋር እየተያዩ የሚያወሩበትን በቃ የተመደበ ጊዜ አድርገውት ሁል ጊዜ በዛ ሰዓት ወላጅና ልጅ የሚያወራበትን ነገር ሊያመቻቹ ይገባል የሚል ምክርን ጥለን ብናልፍ መልካም ነው። ድሮ ዘመን ያው በደብዳቤ በምንም በቃ ኦልሞስት አለመገናኘት ብለው በጣም ከባድ ነው። አሁን ግን ዘመኑም ስለተቀየረ ቴክኖሎጂውም ስላለ ያን ነገር ማድረጉ በጣም አስፈላጊና ግዴታ ነው። ሰው ለ2 ወርም ለ3 ወርም እኔ በተወሰነ መልኩ በስራ አጋጣሚ ለተወሰኑ ወራቶች የወጣሁባቸው አጋጣሚዎች ነበሩ። ግን ያን ነገር ሁል ጊዜ ሰዓት ጠብቆ ማድረጉ አትሊስት በተወሰነ ሙሉም ባያደርግም ግን አትሊስት የተወሰነ የሚረዳው ነገር አለ፣ የሚያግዘው ነገር አለ። ግን በጣም የምስማማበት ሀሳብ ትዳር በርቀት አይሆንም። አንዳንድ ኮንዲሽኖች አሉ፣ ምንም ጥያቄ የለው። ሰው በሆነ ጉዳይ ለትምህርት ራሱን አሻሽሎ ለመምጣት የሚሄድበት ነገር አለ፣ በህመም ምክንያት የሚሄድበት እንደዚህ አይነት ነገሮችን አንደርስታንድ ታደርገዋለህ። ግን እንደው ኑሬን ላሻሽል እዛ የሆንኩ ገንዘብ ልላክ፣ ገንዘቡ አይደለም ትዳሩን የሚሰራው። እሺ ገንዘቡ ተላከ፣ መቼ ነው አብረው የሚኖሩት? ሰው እኮ በፍቅር እንኳን ከሚስት ጋር ኢንጆይ የምታደርግበት ጊዜ የተወሰነ ነው፣ ምንም ጥያቄ የለውም። እና ይሄ በጣም አድርጎ ሊታሰብበት ይገባል ከማለት አኳያ ነው እንጂ አንተ ያልከውን አንደርስታንድ አደርገዋለሁ። አሁን እስቲ ወደ ሌላ ጥያቄ ልውሰዳችሁ። በጣም ልንወያይበት አንዱ የሚገባን ደግሞ የሚዲያ ተጽዕኖ ነው። በተለይ በአሁኑ ሰዓት እንደ አባቶች ምንድን ነው ያለን ኃላፊነት? ልጆቻችን በሚዲያ ሰምጠዋል፣ ምንም ጥያቄ የለውም። ገና የተወለዱ ገና የታቀፉ ልጆች ወደ ሚዲያ ነው የሚሮጡት። ሞባይልን ካልቀሞ ይላሉ። አሁን ልጅ ሳቀፈው ሞባይል ጋር ነው አይኑ የሚያተኩረው። እኔ ግርም ይለኛል። ይህንን ከየት እንደሚያመጡት አላውቅም። ስለዚህ ይሄን ተጽዕኖ እንዴት አድርገን መከላከል እንችላለን? እና ተጽዕኖስ በልጆቻችን ላይ የሚያመጣው ማን ነው? ሚዲያ የሚያመጣው ኢፌክት ወይም መጥፎ ተጽዕኖ ምንድን ነው? ይህንን በተመለከተ እንግዲህ እስቲ
ከወጣቶቹም ልጀምር። ሙሴ አሁንም ካንተ ልጀምርና ወደ እናንተ እመጣለሁ። ይሄ በአንድ መልኩ እኔም በራሴ ህይወት ያየሁት አንድ አጋጣሚ አለ። ብዙ ጊዜ ልጆች አልበላም ሲሉን ስልክ እንሰጣቸዋለን። ይሄ በጣም በብዙ ቤተሰብ ላይ ያለ ይመስለኛል። ልጆቻችን በቃ ምግብ መብላቱን በጣም ስለምንፈልገው የሚወዱትን ነገር ወይ በቴሌቪዥን እንከፍትላቸዋለን፣ ካልሆነ ደግሞ በስልካችን። አንዳንድ ጊዜ ደግሞ በጣም ሲረብሹን፣ በጣም ሲጮሁ አንስተን እንሰጣቸውና ያን ነገር ሲይዙ ጸጥ ይላሉ። እኛም ሰላማችንን ያገኘን ይመስለናል። ግን ቆይቶ ግን የሚያመጣው ጉዳት ግን ይብሳል። ቆይቶ የሚያመጣው ጉዳት በጣም ከባድ ነው የሚሆነው። እኔ በትክክል በልጆቼ ላይ ያየሁትን ፕራክቲካል የሆነ ነገር ለማስቀመጥ እዚህ ጋር ልጆቼ ቴሌቪዥን ያው ለነሱ የሚከፈትላቸው ቴሌቪዥን እንትን አለ፣ ሰዓትም አላቸው፣ ቀናቶችም አሉ። ያንን ያዩ ጊዜና ቴሌቪዥን የማያዩ ጊዜ ባህሪያቸው በጣም ይለያያል። እስቲ ሞክሩት፣ ያልሞከሩ ወላጆች ይሞክሩት። ለልጆች የሚከፈትላቸው የህፃናት እንትኖች ይኖራሉ። ያንን ያዩ ጊዜና ያንን ያላዩ ጊዜ የልጆችን ባህሪ በቃ ራሳችንን እንገምገም። በጣም ነው የሚያስቸግሩት። ሲደባደቡ፣ ሲጨቃጨቁ፣ በቃ ብዙ ነገር ሲያደርጉ የምታያቸው። ያንን ያዩ ጊዜ፣ ያላዩ ጊዜ ሰላም ነው። ስለዚህ እዚህ ጋር ወላጆች መጨከን ነው መቻል አለብን። እኛም ራሳችንን እንቆጥብ። ስልኮቻችንን አሁን እኮ የሚሻለው እኮ ስልኮቻችንን ዘግተን አንድ ቦታ ሌላ ቦታ ማስቀመጥ ካለብን እናስቀምጥና ከልጆቻችን ጋር ጊዜን እንውሰድ። አለበለዚያ ግን በኋላ ላይ ልጆቻችን እኛ የምናደርገውን ነገር ነው ልሱም ደግሞ የሚያደርጉት። ምንም የተለየ ነገር እኛ ነው እያዩ ያሉት። ቅድም ወንድም እያሱ እንዳለው እኮ ነው ልጆች የሚያዩትን ነው በጣም በእጥፍ ደግሞ የሚያደርጉት ነገር። ስለዚህ እኛም ቢያለቅሱም ቢጮሁ ምንም ቢሉ ምግብ አልበላም ቢሉም እያባበልን እያጫወትን እያሳሳቅን እናስለምዳቸው። 1 ሳምንት 2 ሳምንት ብንቸገር ነው። ከዛ በኋላ ግን ወደ መስመር ይመጣሉ። ሌላኛው ግን ለቤታችን ህግ ልናወጣ ይገባናል። ልጆቻችን ከንቱን ይራቁ ማለት አይደለም። ማየት ሲኖርባቸው በቃ ቤተሰብ ህግ ያውጣ። ከሰኞ እስከ ዓርብ ባለው ጊዜ ውስጥ እነሱም ተማሪዎች ናቸው፣ እኛም ሰራተኞች ነን። ቴሌቪዥን አይከፈትም። በቃ ይቻላል እኮ። ወላጅ ዜና ማየት ከፈለገ ልጆች ከተኙ በኋላ ስልኩን አንስቶ ወይም ላፕቶፕን ከፍቶ ለብቻው ዜናውን ይመልከት። ማየት የሚፈልገውን ነገር ማየት ይመልከት፣ ማየት ይችላል። ነገር ግን እኛ የሆነ ነገር እያደረግን እነሱንም መከልከል ግን አንችልም። ስለዚህ የቤታችን ህግና ደንብ ይውጣለት። ምግብ ሲበላ ስልክ አይነካም ሊሆን ይችላል። ስልክን አቮይድ እናደርጋለን። በስነስርዓቱ ቁጭ ብለን ነው እየበላን እየተያየን እያወራን ነው ምግብ የምንበላው። የቤታችን በተለይ ሶሻል ሚዲያ አጠቃቀም ላይ ወላጆች ሁሉም ሰው እንደሚመቸው ለቤቱ ህግና ደንብ ሊያወጣ ይገባል። እኔ እንግዲህ ያው ልጄ 9ኛ ዓመት ስለሆነ እስከዛ ባለው ነው የሚናገረው እያሱ። ከዛ በኋላ ላሉ ልጆች እንግዲህ ያው ስልክ ልጆች ሲኖራቸው ሳይኖራቸው የራሱን የቻለ አካሄዳለሁ ብዬ አስባለሁ። በድሮ ዘመን እንደዛ አልነበረም። ምንም እኛም ስናድግ ያ ነገር አላስቸገረንም። ግን አሁን ግን ባሉ ልጆች ላይ ግን የሶሻል ሚዲያ ኢምፓክቱ በጣም ከባድ ነው። ባናሳያቸው እንኳን ትምህርት ቤት ከጓደኞቻቸው ጋር አውርቶ የሚያመጡትን ነገር ቁጭ ብለን ስንምናዋራቸው እንሰማለን እኮ። የሚከፈትላቸው እኮ ልጆቹ አፋቸው ላይ የሚመጣው እኮ መዝሙር አይደለም። በተለይ ክርስቲያን ትምህርት ቤት የማይማሩ ከሆነ ዘፈን ነው የሚከፈትላቸው። ሲዘፍኑት ነው የምታያቸው ልጆች። ለምን ካልክ እየተሰጣቸው ነው እነሱ ሪፍሌክት የሚያደርጉት። ስለዚህ ያንን ስንመለከት ሳለ ሁሉም ሰው በቤት ውስጥ ህግና ደንብ ሊኖረው ይገባል። በተለይ ሶሻል ሚዲያ አጠቃቀም በጣም ህግና ደንብ ሊኖረው ይገባል። አለበለዚያ ልጆቻችንን እናጣቸዋለን፣ ሊትራሊ እናጣቸዋለን። በጣም በሚያዩት ነገር ፉክክር ውስጥ ይገባሉ። በሚመለከቱት ነገር፣ በሚሰሙት ነገር ይዋጣሉ፣ ይወሰዳሉና በጣም ወላጆች በዚህ ጉዳይ ላይ እኛም ራሳችንን ዲሲፕሊን ማድረግ አለብን። ልጆቻችንን በዛ መልኩ ህግና ደንብ አውጥተን ልንመራ ቤታችንን ይገባል ብዬ አስባለሁ። ጥሩ ነው። አሁን ስለ ሶሻል ሚዲያ እና ስለ ቴክኖሎጂ ስናነሳ ሞር በጣም በሆል ዓለም በጣም ወላጆች በጣም እየተፈተኑበት ያለ ጊዜ ላይ ነው አሁን ያለ ነው። ምክንያቱም በጣም መገንዘብ ያለብን እንደ ክርስቲያን ሰይጣን ሰዎችን አንዱ የሚያጠምድበትን መካኒዝም አድርጎ ክሬት ያደረገው ትልቁ ሶሻል ሚዲያ እና ቴክኖሎጂ ነው የሚጠቀመው። ጥቅም እንዳለ ሁሉ በአግባቡ ካልተጠቀምንበት ግን በጣም ጉዳቱ የሚያመዝን
ሆኖ አግኝተነዋል። አሁን እኛ በእኛ እድሜ በደረስንበት ጊዜ ማለት ነው። ይህንን ደግሞ በተለያየ በአካባቢያችንም በዓለም ደረጃም ያንን በመከተል ልጆች ትልልቅ ሰዎችም ራሳቸው ላይም ጉዳት እስከ ማድረስ እየደረሱ ያሉ ይህንን ሚዲያ ስትሪም በመከተል ነው እና ምክንያቱም እዛ ላይ የሰውን አእምሮ የሚጎዱ የሰውን መንፈስ የሚጎዱ የሰውን አካልም የሚጎዱ ነገሮች ስለሚተላለፉ እንኳን በእድሜ ያልበሰሉ ራሳቸውን ማኔጅ ማድረግ የማይችሉ ልጆች ይቅርና ትልልቅ ሰዎችንም እየፈተነ ያለበት ጊዜ ላይ ነው እና በዚህ ላይ በጣም እንደ ቤተክርስቲያንም ሊሰራበት እንደ ቤተሰብ ኃላፊም እያንዳንዱ በዚህ ላይ መወያየትና ውሳኔ መውሰድ ያለበት ወንድሜ ሙሴ እንዳለው በዚህ ስር ነቀል የሆነ ውሳኔ ካልወሰንበት ልጆቻችን ለዚህ ሶሻል ሚዲያ እየተጋለጡ ናቸው። ምክንያቱም አንደኛ መንፈሳቸውን ይጎዳል፣ አካላቸውን ይጎዳል፣ አእምሯቸውን አይናቸውን ይጎዳል። በሳይንስም የተረጋገጠ የተደረሰበት ነገር ነው። ኢቭን አሁን ቤተክርስቲያን ውስጥ እንኳን አንዳንድ በጣም የሚያስቸግሩ ልጆች ሱስ ያስይዛቸዋል። ከዚህም የተነሳ ቤተክርስቲያን ውስጥ ሁሉ ሞባይል ከፍቶ የሚሰጡ ወላጆችን እያየን ነው። ልጆች እሺ ብሎ ስለማይቀመጡ ስልክ የሚሰጧቸው ወላጆች አሉ። ስለዚህ እኔ ትልቋ ልጅ 14 ዓመት ስለሆነች ከባለቤቴ ጋር ሾፒንግ ስንወጣ የሆነ ቦታ ደርሰን ለመምጣት ስንል ለትልቋ ልጅ ሞባይል ሰጥተናታል። ነገር ግን ሪስፖንሲብልም ስለሆነች ማቹሪቲዋንም ስላየን ቤተክርስቲያን ውስጥም ስለምታገለግል ስለምናምንባትና ፓሬንታል ሎክ አድርገን የቤተሰብ ሎክ ሌላ ነገር ማየት አንችልም፣ ጥሪ ብቻ መቀበል በሚለው ብቻ ሎክ አድርገን ወተን እስከምንመለስ ድረስ ያንን እንጠቀማለን። ነገር ግን ስልካችንን ለመክፈል ስልካችንን ለመጠቀም ልጆቻችን ከኛ ጋር ትግል ሲያደርጉ እናያለን እና ያንን ምንድን ያደረግነው ህግን ያወጣ ነው። በተቻለ መጠን ደግሞ ጉዳቱን በመንገር ያንን ሪስክ ለመቀነስ ተችሏል። ፕሮግራም አድርገን ወንድሜ ሙሴ እንዳለው ከሰኞ እስከ አርብ ትምህርት ላይ ናቸው። ቅዳሜ ቤተክርስቲያን ነን። እሁድ አብረን ደስ ብሏቸው ያንን ቀን ጠብቀው ነው። ከዛ ውጪ ግን በመተማመን እና ቁጥጥር በማድረግ ያለ እድሜያቸው ስልክ በመስጠት ካልተቆጣጠርን በስተቀር አሁን ያለንበት ጊዜ እጅግ በጣም የከፋ በጣም በጎረቤታችንን በመናቃቸው በቅርብ ሰዎች እየደረሰ ያለው ልጆች ራሳቸውን እስከሚጎዱ ድረስ በቴክኖሎጂ የተነሳ ያን ያክል ጉዳቱ እያመዘነ ስለሆነ ይሄ ደግሞ እየጨመረ እንጂ እየቀነሰ ስለማይመጣ በዚህ ላይ ወላጆች በጣም ስር ነቀል የሆነ ጥንቃቄና ተከታታይነት ያለው ለልጆቻቸው ክትትል ማድረግ እንዳለበት ነው ማምነው እና ይሄን ነው ለማለት የምፈልገው። በጣም ጥሩ ነው። እንግዲህ እንደተባለው ሚዲያ በጣም መጥፎ ተጽዕኖ አለው፣ ምንም ጥያቄ የለውም። ልጆቻችን በጣም ልንጠነቀቅ ይገባናል። እኛም አሁን ልጃችን ስማርትፎን አንሰጣትም። ይሄ ለጥሪ የሚፈልግ ብቻ ነው። አንዳንድ ጊዜ ከእናቷ ትወስዳለች። ምክንያቱም ትምህርት ቤት 12ኛ ክፍል ማቴሪያል ብዛ ነው የሚላክላቸው። እሱን ስትል በዚያው እንግዲህ ወደ ጎን ዞር ማለቱ አይቀርም፣ ምንም ጥያቄ የለውም። እና በአጠቃላይ ግን ሚዲያ በጣም ተጽዕኖ አለው። እኔ በጣም የሚገርማችሁ ልጄ ካናዳ ሀገር ነው የምትኖረው። ካናዳ ደግሞ በጣም አደገኛ ሀገር ነው። በተለይ ወደ ትምህርት ቤት ሲሄዱ ሴት መሆን ትፈልጋለህ፣ ወንድ መሆን ትፈልጋለህ ተብሎ በጾታው እንትን ሁሉ ምርጫ ይሰጣል። እንደዚህ አይነት ሀገር ነው እና የኔ ልጅ አቋሟ በጣም የተለየ ነው። በጣም ስትሪክት ናት። ቴሌቪዥን አታሳየውም ሌላው ቀርቶ። እናንተስ እንዴት? አናይም፣ በሱ ፊት አናይም አለች። እሱን ትምህርት ቤት ካስገባም በኋላ እኔና ባለቤቴ ማየት ከፈለግን እንከፍትና እስከ መምጣቱ በፊት ቴሌቪዥን ምን እንደሆነ አያውቅም አለች። ምን እንደሆነ እስካሁን በጣም አደነኳት። እኛ አሁን ይሄ የህፃናት ምንም እሱንም አናሳየውም አለች። እና በጣም ኢፌክት አለው። በጣም ባዩ ቁጥር አዝጋሚ ይሆናሉ፣ ትምህርታቸው ላይ ሰነፍ ይሆናሉ፣ ባህሪያቸው ይለወጣል፣ አግሬሲቭ ይሆናሉ፣ ከሰው ጋር የማይስማሙ ይሆናሉ፣ ምግብ ያቅለሸልሻቸዋል፣ የእንቅልፍ ማጣት አለ። በጣም ብዙ ኢፌክት ነው ያለው። በጣም ከቤተሰብ ጋር ግንኙነቱ ምንም ጥያቄ የለው። አሁን ልጃችንን መኝታ ክፍሏ ቁጭ ብላ ምን ታረጋለች ብለህ ሄደህ ስታይ በቃ መቆርቆር ነው። በቃ ምንም ጥያቄ የለው። ከኛ ጋር ተለያየች ማለት ነው። ይሄ የቤተሰብን አንድነት የቤተሰብን ፌሎሺፕ በጣም አድርጎ ይሄ ሚዲያ እንትን አድርጎታል።
ስለነሱ ብቻ አይደለም ስለ ራሴም ነው። እኔም ራሴ በቃ አንዳንድ ጊዜ ይወቅሱኛል። እንደዚህ አይነት ነገሮች ስላሉ ሚዲያ በጣም ብዙ ኢፌክት አለውና በጣም ጥንቃቄ ማድረግ አለብን በዚህ ዘመን። ይህንን እላለሁ። በመጨረሻ እንግዲህ ከመደምደማችን በፊት እንደው እያንዳንዱ አባት ሞዴል አባት የሚያስብለው ምንድን ነው ትላላችሁ? እንደው በትንሽ ቃላት በአንድ በሁለት ቃላት እስቲ ገለጹልኝ። እድል ስጣችሁና ከዚያ በኋላ በጸሎት ይህን ፕሮግራም ብንዘጋው ይሻለኛል። እና ኢሳያስ ከአንተ ልጀምርና ዛሬ ከተማርክ ከተወያየ ነው የቀረን ሞዴል አባት ለመባል አንዱ ዋናው ምሳሌነት ነው። በጣም አስፈላጊ ነው። ቅድም ደጋግመን እንደጠቀስ ነው ለልጆቻችን መልካም ምሳሌ መልካም ሞዴል መሆን አለብን። ሞዴል አባት ለመሆን እንድንችል ከኛ የሚጠበቀው ምንድን ነው ትላለህ? እንደው ዝርዝር ውስጥ እንኳን ባንገባ ነጥቦችን ብቻ ጣልጣል እናድርግና ሞዴል አባት የሚያስብል እንግዲህ ሰው ፍጹም ባይሆንም ነገር ግን እንደ እግዚአብሔር ቃል ሚስቱን እንደራሱ የሚወድ እና ለቤተሰቦቹ ቅድሚያ የሚሰጥ ወይም ደግሞ ጊዜ የሚሰጥ እና ለልጆቹ መልካም አርአያ የሚናገረውን የሚያስተምራቸውን የሚገጽሳቸውን ሆኖ የሚገኝ አባት ለቤተሰቡ አርአያ ነው ያስባል። ተሽበከለ እንግዲህ አባት ሲባል ቤት ብቻ መሆን የለበትም። ወጣ ያለ ለኮሚኒቲም የሚሆን አባት መሆን አለበት። ለሌሎቹ ጥሩ ምሳሌ የሚሆን አባት ልጆች እሱን በሚያዩበት ጊዜ ትንሽ መለስ የሚሉበት ሲናገርም ምክርም አሰጣጥ አለው። ምክር ቁጣና ምክር እኩል አይደሉም። ስለዚህ ይህን እንደዚህ ለምን አይደረግም ብሎ ልጆችን መምከር፣ በተለይ ደግሞ ወላጅ የሌላቸው ልጆች አሉ። እነሱም እኮ ሰዎች ናቸው አይደለም፣ መረሳት የለባቸው። ኑሯቸው ህይወታቸው ምን ሁሉ ምናልባት ላይመቻቸው ይችላል፣ ግን የተሻለ ህይወት መኖር የሚችሉት ምን ሲሆኑ ነው? ያን እንኳ ማስተጋባት መቻል አለብን። ይሄ ከእያንዳንዱ ሰው የሚፈለግ ነው። መቹርድ የሆነ ሰው እነዚህን ህፃናት ከተቻለ መርዳት፣ ካልተቻለ ደግሞ በሀሳብ ማገዝ ተገቢ ይሆናል። ያለበለዚያ እዚህ ጋ ጥሩ ልጅ እዚህ ጋ መጥፎ ልጅ መጨረሻው መጥፎ ይሆናል እና ያንን ጥንቃቄ ማድረግ አለብን። ለሁሉም ሰው እኩል አመለካከት እንዲኖረን እና ልጆቻችን ያን አመለካከት ይዞ እንዲያድጉ ማድረግ የእያንዳንዳችን ኃላፊነት ነው። እግዚአብሔር ይስጥልን። ብሩኬ እንግዲህ ትልቁ ነጥብ ብዬ የማስበው አባት ወይም ባል ከእግዚአብሔር ጋር ያለው ኮሚኒኬሽን በጣም ጠንካራ ሲሆን ከሱ የሚቀዳው ከእግዚአብሔር የሚወስደው ፍቅርም ስላለ በዛ ላይ ጠንካራ የሆነ ከእግዚአብሔር ከሰማይ አባታችን ጋር መልካም ግንኙነት ካለው ያ መልካም ምሳሌ ይሆናል ብዬ አስባለሁ። ሌላው እንግዲህ ይሄ ኮኔክሽን ከእግዚአብሔር ጋር ኮኔክት ስናደርግ ሌላውን ጋርም ኮኔክት ለማድረግ አንቸገርም። ፍቅርንም በገፍ ነው የምንሰጠው እና ይሄ ኮሚኒኬት ማድረግ ከሚስቱ ጋር በትክክል ኮኔክት የማድረግ ስራ ይፈልጋል። እሱ ትልቅ ነገር ነው እና ብዙዎች እንደውም ብዙ ሚዲያዎች ላይ ብዙ የትዳር ጊዜያቸውን ያሳለፉ ሰዎች ኤክስፒሪየንስ እንደው ምንድን ነው የምትመክሩት ምክር ሲባል ሚስትን መስማት እና መቼስ ትክክለኛ ነው ብዬ የማስበው እሱ ነው። ስለዚህ ወንዶች የማያዋቸው ፊት ለፊት ነው ብዙ ጊዜ ወንዶች የምንሄደው እና እነሱ ዌብ ቲንኪንግ ነው፣ ብዙ ነገር ያስባሉ፣ ብዙ ነገር ያያሉ፣ ኢንቱዊሽንም አላቸው። ነገሮችን ቀድሞ የማየት የመረዳት ነገርም ስላላቸው በተቻለ አቅም ወንዶች ሴቶችን ሰምቶ የእነሱን ምክር ቦታ ይዞ ህይወትን መቀጠል ብዙ ነገር እንዲተርፍና ስኬታማ ተባለ መሰረት ያደርጋል። እኔም ከኔ አባቴ የተማርኩት ትልቁ ትምህርት ዛሬም ስንነጋገር ስለዚህ ሀሳብ ሳስብ በጣም ወደ ልቤ ላይ በጣም ጠንክሮ የሚመጣው ነገር ቢኖር በጣም አባቶች ለልጆቻቸው በጣም የሚጸልዩ መሆን አለባቸው። በጣም ከምንም በላይ በዚህ ዘመን ላይ ልጆቻችንን የምናስመልጠው ጸልየንላቸው ነው ብዬ አስባለሁ። ክርስቲያን የሆኑ የሚጸልዩ ቤተሰብ ያላቸው ልጆች እድለኞች ናቸው ብዬ አስባለሁ።
ምክንያቱም ሰይጣን በጣም ጠንክሮ የሚሰራበት ዘመን ነው። ቅድም እያለን ነበረ። ብዙ አደገኛ ነገሮች የበዙበት ጊዜ ላይ ነው የምንገኘው እና አንዳንድ ነገሮችን በምክርና ብዙ ነገሮችን በማድረግ ላናልፋቸው እንችላለን። የምር የእግዚአብሔርን ጣልቃ ገብነት የእግዚአብሔርን እጅ ምናይበት ሊሆን ይገባልና በጣም ለልጆቻችን በጾም በጸሎት በጣም ለልጆቻችን የምንጸልይ ወላጆች መሆን አለብን። አባት ቅድም በተደጋጋሚ እንደተባለው ካህን ነው፣ ለቤተሰቡ ካህን ነው ካልን ቤተሰቡን ከጠላት የሚታደግ የሚጸልይ አባት መሆን መቻል አለበት። ለልጆቻችን በቃ መልካም ጓደኛ በትምህርት ቤት እንዲኖራቸው፣ ምክንያቱም የጓደኛ ተጽዕኖ ልጆችን ስለሚያበላሽ መልካም ጓደኛ። ምክንያቱም ሰይጣን የሚመጣው እኛ ልጆች ብቻ ሳይሆን በሌላም በኩል ይመጣል ሰይጣን። ስለዚህ ከኛ የሚጠበቀው የምንችለውን በቤታችን ማድረግ ብዙ ስለተባለ ደግሞ የተቀረውን ደግሞ ለእግዚአብሔር አደራ መስጠት። ጠዋትና ማታ ወላጅ በተለይ አባት ለልጆቹ በጣም መጸለይ መቻል አለበት። ለልጆቹ መጸለይ አለበት። ለሚስቱም በቃ ጥሩ ባል ለመሆን መጸለይ አቅምን መጠየቅ መቻል አለበት። ያ ሲሆን ሳለ መልካምን ልጆች ልናገኝ እንችላለን ብዬ አስባለሁ። ታንኪዩ እግዚአብሔር ይባርካችሁ። ስለነበረን ጊዜ እንግዲህ አባትነት ትልቅ ኃላፊነት እንደሆነ ከክህነት ጀምሮ በቤት ውስጥ ለልጆች፣ ለቤተሰብ፣ ለህብረተሰብ ምሳሌ መሆን እንዳለበት፣ ሚስቱን መውደድ እንዳለበት፣ ሚስቱን በፍቅር ቃል በመግለጽ ከሚስቱ ጋር ጥሩ ፍቅር መግለጽ እንዳለ፣ ለልጆቹ መልካም አርአያ መሆን እንዳለበት በብዙ መልክ ተገልጿል። እነኝህን ሁሉ ሀሳቦች እንደገና አልደግምም። እንግዲህ እግዚአብሔር ይባርከን። ጥሩ አባቶች ሆነን ከቤተሰቦቻችን ጋር በሰማይ መገኘት እንድንችል እግዚአብሔር ይርዳን። The family that prays together stays together ይባላል። አብረው የሚጸልዩ ቤተሰቦች አብረው ይዘልቃሉ። ስለዚህ ከቤተሰቦቻችን ጋር በጸሎት አብረን ተያይዘን ተደጋግፈን ሰማይ መድረስ እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ሰይፍና እሳት ቢኖር የአባቶች ሃይማኖት አለ። ልባችን በጣም ይደሰታል ይህን ግሩም ቃል ሲሰማ። የአባቶችን ጽኑ እምነት እስከ ሞት ባንተ መታመን። በጨለማ አባቶች ቢታሰሩ ልባቸውን አንተ አበራ። የልጆቻቸው ፍጻሜ ያምራል አንተን አጥብቀው ቢይዙ። የአባቶችን ጽኑ እምነት እስከ ሞት ባንተ መታመን። የጥንቱ ሃይማኖት ፍቅር አለው ትዕግስትን የተሞላበት የማይናወጥ የማይጠፋ በየቀኑ የሚሰራ የአባቶችን ጽኑ እምነት እስከ ሞት ባንተ መታመን። የአባቶችን